በጣም ሳንነካቸው ደበደቡን። ወይኔ ውሸታሞች ናቸው ወንዶቹ። ወንዶቹ ሴቶቹ? ኧረ ሴቶቹ ውሸታሞች ናቸው። በጣም 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 ውሸታሞች ናቸው። በጣም ከሚገባው ማለት በዚህ መልኩ ከሄዱ እግዚአብሔር አይ ሲሪየስ ነገሩ ቁም ነገር እኮ በጣም ከባድ ነው። አይ ቁም ነገር ካንተ ጋር ከባድ ቁም ነገሩን ትተኸዋል። ገባክ? ግን ሴቶቹ ውሸታም እንደሆኑ በግንጋንጋ በጣም አረ ጂጂ የኔ ቁም ነገር ነው የማወራው። እናቴን ቁም ነገር ነው የማወራው። እኔ አንዳንዴ መቀለድን እንትን አትበይ። እኔ ወድሻለሁ። ዛሬ ዛች ነጭ ቅማል ጋር ገብታችሁ ነበር እንዴ? ዛሬ አልገባውም። አሁን ነው የተነሳሁት እኮ ሚስቴ ጋር ሳወራ ነበር። ኦኬ ያ ምንድነው ደግሞ ከማን ጋር ተጣልተን የለጠፍኩኝ? ከመንሱር ጀማል ጋር። ጂጂዬ ለምን ዝም አልሽ? መልሽልኝ። ለምን ዝም አልሽ? የኔ እናት እኔ አንድ ብር ሳይደርሰኝ እሱ በልቶ ነው ቢታሰር ምን አገባኝ እኮ። ለምን ዝም አልሽ? ስለ እንትና ጋንግንጋ ቆይ ነገሩ ይብረድ ነፍሴ። ልጁን ስለት ምንም ማድረግ አትችልም። ለነገራችን ላይ ዝም ብላ ስትመጫመጭ ነው የራሱ። አንቺ ወዳለሽበት አካባቢ መምጣት አይችልም? መብቱ ነው። ወፍ እኔ እኮ ሁለት ሴት እኮ ነው ያለኝ። እኔ ሳይ እኮ መምጣት አይችልም ለደህንነቱ ሲባል። ማን ሊነካው? መለያየቱን እንለያያለን ግን ከጂጂ ጋር ፍጹም አትቀጥልም ስትለው ነበር። ፍጹም እስቲ መድኃኒዓለም እናቴን እሷ ጋር አትሆናትም አለችው። እስቲ እውነቱን ነው። ቆይ እንትን ላይ እውነቱን ነው። እናንተ ያያችሁ ማንን ጠይቅ መልሱ እታች። አዎ ወይ ደግሞ ውሸቱን ነው በል። እያገባች እናቴን አለ እያገባች አዎ እንዳለሽ አዎ እሷ የምታወራው ነገር ውስጤን ያሟል። እንዳታወራ ስለኔ መለያየትም ካለብን እንለያያለን። ከሷ ጋር ሆነ ባይኔ ነው እንዴ? አልተለያዩም እንዴ? መለያየቱን ተለያይተናል። ከሷ ጋር ሆነ ግን የሆነ ነገር ስትቀባጥር ባይ እከሳለሁ። አሲድ ፊተሻ ዘፋብሃለሁ ያልሽ ቮይስ አለ። ልጆችን ያስፈራራክበታል። አንድ ነገር ልንገርህ፣ እዚህ ሀገር ማለት ነው ማንኛውንም ዛቻ እኔ አሁን በሶሻል ሚዲያ ማለት ነው እንዲህ ብላለች ብለዋል ከሰሱኝም 40 ሺህ ሆነው ከዛ የመጨረሻ ምን እንደሆነ ታውቃለህ? አድርገዋለች ወይ ስታደርገው ብቻ ነው አድርገዋለች ሲሉ አዎ መሳሪያ ይዛ እንትን ኢትዮጵያ ምናምን አይደል በቃ ስታደርገው ነው የተባሉት። ድርጊት ልክ በሰለሞን የለም ቦጋዳ ስታደርገው ና ጀርመን ሀገር ልንገር ከአሜሪካን የበለጠ መብት ነው ያለው እና አንተ ምንም አታረገው ምንም አታመጣም ምንም ነገር ዛቻ ይወደ ነጭ ቅማል ደግሞ ካለ እሷ ስለጠሷ በቢለ አይነግራሃል ጅቦ በውስጥ በኩል ኦኬ የሆነ ሰው አለ ገባት በጣም አምርሮ ያዘው ነጭ ቅማል አይደለችም እነግርሃለሁ ሌላ ነገር ቆይ ኖ እሷ ጂጂን መክሰስ አለብሽ ምናምን ስትላት ነበራ ሳይታከትሽ ከመንግስት ጋር መጣላት አይወራባትም እንዴ ማሬ ስማ ምናልሽ ከኔ ጋር መካሰስ ከመንግስት ጋር መጣላት አይወራባትም ትንሽ እግዚአብሔርን እሷንም ከሰሻት እሷ ምክንያቱም ምን መሰለሽ እንትና ስትናገር የነበረው ሆዴ ጂጂን ከኔ ጋር ያለ ያወራት ነበረ እንደራሱ ይመስላታል እሷ ከኤክሷ ጋር ስላገኛትና እሷ ሁለት ወንድ ይዛ ስለምትጫወት ሁሉም ሴት እንደሷ ሴትኛ ዳር ይመስላል መጀመሪያ ወደ ለመክሰስ ይወለድ የቱርክ ማስረጃዋን ሲጀመር ወረቀት የሌላት ተራ ሴት እኮ ናት ገና ለማኝ እኮ ናትና ህይወቷ እንዳይበላሽ ለራሷ ትፍራ ገባክ አዝረጥ ብቻ ያወጣለው ካለች በነፍሷ ነው የሚመጣባት ልጅ ምክንያቱም በነፍሱ ስለመጣችበት ማለት ነው መጀመሪያ የቱርክ አሻሯን ታጥፋ ገባክ ይሄ ደግሞ ባልተብየው ደግሞ ከዚህ ልጆቹን ክዶ በሁለት መንግስት የሚበላ ለራሱ ያሰንገዋል ገባክ ወይታቸው ነው የሚያበላሽ አንድ ነገር ስታረግ እዚህ ሀገር ለምን እንደማይካሰስ ሰው ታውቃለህ አያጅቡ ያ አሁን የልጆች አባት ነው ምናምን ተብየው ሌላ ሀገር ሄዶ ነው የሚኖረው ክዶ ማለት ነው እንኳንስ ወደ ሊካሰው አይደለም ልጁ ራስ ተደብቆ ነው የሚኖረው አንቺን መያዝ አለበት ሆዴ በቃ ነፃ ያቀኛል እንዴ ለዚህ እኮ ነው ኮራ ብሎ እኮ ያቃል እኮ ማን እንደማንደፈድፍ ይዛል ሲናገርም እኮ ሰምተናል እኮ እኔ አንድ ነገር ልንገራችኋለሁ ማንም ሊከሰኝ ይችላል ማንም ሊያወራ ይችላል እኔ ግን ሁነኛ ጠበቃ አለኝ ሁነኛ ሰው አለኝ
ምናምን ሲል ነው። ያው አንቺ ነሽ ሁሉም ሰው አውቆታል። ይኸውልህ አያጅቦ የተወሱን ማንም ሰው ማድረግ የሚችል ነው። ዋናው ነገር ምንድነው? ታነባለህ፣ ህጉን ታውቀዋለህ ወይ ነው። ገባክ? መለፍለፍማ ቢሆን ኖሮ የኛ ቤቱን ይሄ ሙጃውን የዛኔ ተሰብስበው ልጄ ላይ እንደዛ ሲያደርጉ እኛ እንደው ፈርተን ለቀን አምልጠን በወጣን ነበር አይደለ? ያ በፖለቲካው ቢሆን እኔ እንደው ገና በቃ አስመልሰው ኢትዮጵያ እንደለፈለፉት ዛሬም እንደሚለፈለፉት አምነቱ ሰለሞን ቦጋለ ገብቷል። እና ህጉን ማወቅ ነው መጀመሪያ። ራሳቸው ይጽዱና ይኸውልህ አንተ ህጋይ ስትሆን ነው ህግ እንትን የምትለው። ይሄ ቁጭ ብሎ የሶሻል ሚዲያ ማህይት እንዲህ ብለዋል እኮ እንደዚህ ብለዋል እኮ መሳሪያ ይዘህ ብትሄድ አልኩኝ ማስጠንቀቂያ ነው የሚሰጥህ ማንኛውም ነገር ላይ። ድርጊቱን ፈጽሟል ዛቻ ነው ማስጠንቀቂያ። በቃ በማስጠንቀቂያ ነው። እዚህ ሀገር ተደዋውላችኋል፣ ተጻጽፋችኋል። የሴትና የወንድ የሚባል ነገር የለም። ለምን እንደሆነ ታውቃለህ? የሰው መብት ያለበት። ቆይ ከሆዴ ጋር አውርታችኋል፣ ተቀራርባችሁ አይዞህ እኔም አለው ከጎንህ ህጉንም ስለማቅ ምናምን አላልሽው? ያለን አንድ ነገር ልንገርህ፣ ኤኒ ታይም ያ በዚህ በኩል እንደዚህ አይነት ነገር ፈልጋለሁ ብሎ ማንም ሰው ቢመጣ እውነት ካለው ካጠገቡ ነው የምቆመው። እውነት ካለው ጂጂ ከሆዴ ጎን መሆኗን ማወቅ አለባችሁ። ማንም ሊከሰው አይችልም። ጭራሽ ዱባይ ወስዳ ልታዝናናው ነው። ትኬቱን መቼ ነው የምትቆርጭለት ግን? ምንድነው ሐሳብሽን ቀየርሽ ነው? ተቆርጧል እኮ ራሳን ሊቆረጥ ግን እኔ ምን እንደታዘብኩ ታውቂያለሽ? የኢትዮጵያ ሕዝብ ደደብ እንደሆነ በጣም እናቴ ትሙት ክርፋታም ደደብ። ቆይ በተለይ እዚህ ቲክቶክ ላይ የምትጠቀሙ ደነዞች የዛን ሰዓት ሲለያዩ ጂጂን ምን ስትል ነበር? አሁን ግልብጥ ብላችሁ ከሷ ኧረ በጣም ያሳፍራል። እናቴ ትሙት ጂጂን ለማናደድ የሄዱበት ርቀት ነው እንዴ? አንቺን ለማናደድ አይደል እንዴ? ያው ሁሉ ኬክ ምን እዚህ የማይወጣ ገንዘብ ወጥቶ መጨረሻቸው አይ ጂጂ አምላክ አይተኛ አያንቀላፋ። እኔ እኮ ምን ላድርግ? አንዳንዴ ጅቦ አንተ ብቻ ክፉ አትስራ። ገባክ? እኔ ባንክ ላይ በተለይ እሷ እኮ አንድ ነገር ጅቦዬ ያለ እሷ ሲጀመር ልጁን ልትጫወትበት እኮ ነው የገባችው። በእሷ ቤት ይሄ የበሰበሰ ክሬሟን ማለት ነው አበሻ ይጠቀማል ብላ ካልኩሌት ታርጋ ነበር ኢንቨስት ያደረገችበት። ገብቷል? እኔ ስል ሰምታለች። እኔ ኢንቨስት አድርጌበታለሁ ምናምን ስለ የዛኔ ሰምታለች። ገባ? እኔ እናቴ አካውንቴን ይዤ ዩቲዩቤን ይዤ ነው ኢንቨስት ያደረኩበት። ገብቷል? አሁን በእሷ ቤት መስሏታል። መጀመሪያ ጭንቅላት ነው የሆነ ቮይስ ደርሶሽ ይሆናል ብዬ አምናለሁ። ቪዲዮ የተቆረጠ ቪዲዮ ምን አይነት ማለት ብራንድ የሆኑ ነገሮችን ተጠቀሚ ምናምን አንተ እሱን ያሳቀኝ ጉዲ እኮ ጂጂስ መቼ ብራንድ ተጠቅማ ታውቃለች ምናምን ብላ ስትሟገት ሁለተኛ ነገር ደግሞ ቆይ አዳምጪኝ። ሁለተኛ ነገር ደግሞ የሆነ የተሰራራ ነገር አለ። ምንድነው ታውቂያለሽ? ጡት ቂጥ ምናምን ከንፈራቸውን እና ጂጂም እኮ ተሰርታለች ማለት ነው። ሆዴ ተናደደ። ሆዴ ተናዶ እናቴ አስታውሳለሁ። ቆይ ልጨርስ። ቮይሱን አነሳ፣ ቀጥታ ቮይሱን አነሳ። ጂጂ ሆዷን አጥፍታለች እንጂ ቂጧም ናቹራል ነው፣ ጡቷም ናቹራል። እናቴን እንደዛ ሲል ይወድ ምስክርነት መስጠት እግዚአብሔርን በል ጌታ ተሰቅለዋለች። ግን አሰርዝ ተሰቅለዋለች። እንዴት ግን ያንን ቪዲዮ አላየሽው? አላየሁም። እግዚአብሔርን የሰማሁት ምንድነው ዩቲዩብ ላይ ተኝቼ እኔ ነገርኩህ እኮ እሷን ማዳመጥ እንቅልፌን አመጣው። ሳዳምጣት በዛው ተኛው። እንደዚህ ከተሽ ብዙ ነገር አልፎሻል። ግን የተሰራ ነገር አለ እንዴ? እሷ ጋር እውነት እንዴ ተሰርታለች እንዴ? ገራጅ ነው እንጂ የገባችው ገራጅ። ያንን ዕዳዋን እኮ ነው የምትከፍለው። ያንን ዕዳዋን እየከፈለች ከዛ ምን ትላለች? ለአንተ ብዬ ነው ሱቁን የዘጋሁት። በእናት ጅቦ ግን ታንተ እኮ የበፊት ፎቶ አልላክልህ እንዴ? ገራጅ ነው የገባችው። እኔ የበፊት ፎቶ አልላክልህ? እስቲ ላኪልኝ በእናትህ። ወይ በኢየሱስ የበፊት ፎቶዋን ብታዩ ግን ጋንጋ
በቃ ደንበኛ ይሄ በር ስታስደግፍ የምታስቀምጠው ጉቴ የለም ሀገራችን ግቢ ስትዘጋ ሌባ እንዳይገባ ምትቀራጥራቸው ምናምን ነገር አንዳንዴ ቅርቃሩን አንስቶ ሌባ ይገባና ከዛ ዛፍ ትቆርጥና እንትኑ የለም እሱን አምጥተው ቁጭ ነው የምታረገው ማታ ስትዘጋ ማለት ነው። እሱ ነው መስከረ እሱ ፈርዶበት ልጁ እና መጨረሻችሁ ምንድነው? ጂጂ የባህሪ መጨረሻችን ዱባይ እንመጣለን አልኩኝ እኮ አንተ ደግሞ ከሳውዲ ደግሞ ቪዛ ከሰጠን እንመጣለን። እናቴን እቀበላችኋለሁ ጂጂ እናንተ ለመምጣት ያብቃችሁ እንጂ እኔ ጉድ ብዬ እስቲ እግዚአብሔር እናቴና ቡላላ ይቅርታ ጠይቃት ጂጂ ይቅርታ ጠይቃት። ምን አጠፋው? ይሄ ልጅማ እንደው እኔ እኮ ሁሌ ከጂጂ ጎን እኮ ነኝ። ቆይ አይደለም አንደኛ ቡላላ ይኸውልህ እኔ ሁሉን ተራ እቀበላለሁ። ሁለተኛ ግን በልጄ እንዳትመጣ ኦኬ? የሆነ ነገር ስትሰምቻለሁ እናቴ ኦኬ ለስኬት ነሽ ኦኬ ጂጂ እንደዛ አይነት ቀልድ ቡላላ አምናል ለበጣም ነው ማከብርሽ ታውቂያለሽ አይደል? አሁን እናቴን እንወድሻለን። ያ ጅቦ አንተን እኮ አይደለም ይሄ ሙጃን እኮ ነው ያልኩት እዚህ ጋር ያለው አባላችን እኮ ነው ጃፒ ይሄ አባል እኮ ነን አንድ አባል እኮ ነው አንተ ሙጃ ግን አርፈህ ተቀመጥ እናቴን ሁለተኛ እቦልካለሁ ከማህበሩ ትባረራለህ በጋንጋ ስም ሁለተኛ እንደዚህ ነገር ስማ ጅቦ ለትንሽ ቀን መቀጣት አለበት ይሄ ልጅ ጅቦ እናቴን ከማህበሩ እናነሳዋለን ወይ መቀጣት አለበት አምልጦኝ ነው ምንት ቢያመልጥ ጂጂዬንማ መንካት የለብንም እና ይሄ በረመገ የለም ስማ አባባ በቃ ለሚቆርጡት እንጨት የሚፈልጡት ምናምን አንዳንዴ ለአመት በዓል ምናምን ቆርጦ የሚያመጡልን እሱን ነው የሚመስለውና በኢየሱስ ስም አልኩ ሰው እንደዚህ አሁንም ለነገሩ አልተለወጠችም። በጣም ብዙ እንጨት ትፈጃለች ገና ናት ማገዶ ጂጂዬ ግን ያሰራሽው ነገር አለ ማማይ ሳትደብቂ ምን እኔ ምን አሰርቻለሁ መሰለህ ሆዴን አሰርቻለሁ ከዛ የሆነ ጅቦ ሲሪየስ የሆነ ነገር አንዳንዴ ስትወፍር የሆኑ የሚበላሹ ነገሮች አሉ ገባ ቅርጽ ከላይ እንደ ሰውነት ወይ እግርህ ላይ ቅርጽ ተፈጠረና ያው ካላፈር ካንተ ስለምታፈር ነው የታችኛው ፓርት ቅርጽ እንዲሰራ አድርጋለሁ በቃ አለቀ ቅርጽ ማለት ምንድነው መለቀ የሆድሽን ማለት ነው የሆድሽን ብቻ ነው ሆድህን ትመጠጣለህ ፋቱ የለም እንዲስላትን ቢሆን እሱ ይመጠጣል ይመጠጥና ቀልክልሃለሁ ሊንኩን እንዴት ምን ማለት እሺ ሌላ ምንም የጎንትን ፕላስቲክ የገባበት ነገር የለም። ኧረ እኔ አንደኛ አለርጂክ ነኝ ለዚህ ነው እንጂ እኔም እኮ መስራት ፈልጋለሁ ግን አለርጂ ነኝ እንደዚህ አይነት ነገር እንትን አይደለም። ባጂ ጂጂ በተፈጥሮ እኮ ሸንቃጣ ናት ትንሽ ወዷ ብቻ ነበር እሱ ተስተካክሏል። ማረኒ ቆንጆ ነኝ በጣም ቆንጆ ነኝ እድሜ እና የታችኛውን ፓርት እንዴት ነው ያሰራሽው? እሱ ነው ያልገባኝ። እድደዛ አንተ ደግሞ በቃ ነገርኩ መለቀም ምንም ነገር እኮ የለም ይወፍራል አይደል አብሮ እኮ ሁሉ ነገር የሚወፍረው እና ቅርጽ ያጣል ገባ እንደ አማራጭ ይሰራል ይሄ ማስቀጠል ይሄ ማማ ኮክ ማንዴ ቅርጹ አስተካክለዋለች በቃ ያለ እንጂ ይሄ ዝም ብሎ ፕላስቲክ ማስገባትና መደንዘዝ አረ ይደነዝዛል እኮ ታውቃለህ አይሰማህም እኮ ታውቃለህ በተለይ ጡት ምናምን የሚባለው ነገር አመዱ ራሱ ነርቫቸው ተነክቶ እያነከሱ የሚሄዱ ሴቶች አውቃለሁ እናቴን ቂጣቸውን አሰርተው የሚያነክሱ ሴቶች አጋጥሞሽ ያውቃሉ አይ ኖ እዚህ ሀገር አለ እግዚአብሔር እዚህ ሀገር አለ አንድ ሴት አውቃለሁ ስትቀመጥ እንደዚህ እኩል አትቀመጥም በአንድ በኩል ታዘንብላለች ያ አይደለ ግንጋንጋ ተገን አንዳንዴ ደግሞ እንደዚህ ግንጋንጋ እኮ አይኗ ግልብጥብጥ በሙሉ ይላል እኮ እኔ እያነከሰች የምትሄድ ሴት አውቃለሁ እናቴ ቂጧ ምናምን ያምራል እና ምን ሆነሽ ነው የምታነከሰው ግንጋንጋ በቀደም እኮ ቢቸግራት እኮ ቂጥ የሚመስለው ቁንጣ የለም ለብሳ ገብታ ዞር እያለች ታየዋለች ቤቢ ላይ ታገኘዋለህ ወይ ኩዊን ላይ ታገኘዋለህ ፒን20 ላይ ቂጥ አድርጋ ነው የገባችው ቂጥ ያንቺ ቂጥ ተፈጥሮ መሆኑ ደስ ይላል ሆዴ እንደዚህ ነው ላይ ያሰራችሁ ይሄ ዝም ብሎ እዚህ ተራ ሆስፒታል የሚሰሩት አለ ይሄ በወር እየከፈልክ የለው እሱ እኮ ነው እና ለዋን ያዝብራል ጭንቅላቱ አይዞረው ይሄ በክሬዲት የሚሰራ የለም እዚህ ሀገሩን የሚያሰራ ከንፈርሽን አሰርተሻል ከንፈርሽ ኧረ እኔ ከንፈር ይሄድና ይድሮ ፎቶ ናቸው ስከሳ ትንሽ የተለቀ ይመስላል አይ የጂጂ ከንፈር ትክክለኛ እንደሆነ ማወቅ ከፈለክ ድሮ ዩቲዩብ ላይ ያለው ነው ተመሳሳይ ነው ሄድና ዩቲዩብ ላይ ይሄው ግን ስከሳ ይመስለኛል እሱ እውነቱን የተናገረው ማለት
ምን ማየት ፈለክ እንዴ? በእናታችሁ እንደዛ ብሏታል አይደል? ወይኔ ጉዴ ተከፈየስ አለችው። ታጋሽ ጠብቁኝ እሺ። እኔ ግን እንዲብራራልኝ የምፈልገው ነገር ቢኖር ታችኛው ፓርት እንዴት እንደተሰራ ነው። ጂጂ በሶፊት አብራራለች። ጂጂ ግልጽ ናት፣ እንዴት እንደተሰራ ትነግራለች። ሆዴን አስመጥቻለሁ፣ ታችኛውን ፓርት አስተካክያለሁ። እንዴት ነው ያስተካከሉት ነው በቃ ይሄንን ነው ማወቅ የምፈልገው። የዚህ ታይላንድ እኔ የባህሬ ልትገቢ ነው ዶክተር፣ በዚህ ጉዳይ ላይ የምታብራሪዋለሽ? ማጥበብ ነው ወይስ ምንድን ነው የተደረገው? እኔ ኖ ሳይዙ ተበላሻለች፣ ሁለት ከንፈሩን አስቀነሰችው ይመስለኛል። ቆይ ተደረገ። በዚህ ጉዳይ ላይ ሀጂም ቢመጣ ደስ ይለኛል። የሆነ ብጥል የለ ስትወፍር እሱም እኮ ይወፍራል እና የሆነ ቦምባስቲክ ግልጽ እኮ ነች እና ትሙት ይመቻል። አሁን እንዴት እንደሚስተካከል አላውቅም። የዱባይ ነገር እንዴት ሆነ ትኬቱ? አሁን ሊመጡ ነው። እኔም ያው እድሉ ተሰጥቶኛል፣ ግን የታችኛውን ፓርት መጠየቅ አለብን። አሁን ወደ ሌላ ከመግባት እድሉ ተሰጥቶኛል ማለት ልታገኛቸው? አዎ እግዚአብሔርን እኔ ልቀበላቸው። ጂጂ እኮ ያራዳል እንጂ ቀልላለሁ። ተው ይቅርብህ። ያቺ ስትሄድ ሲጥ ትላለች እንደ እንትን አላለም እንዴ? ተናግራለች። ማራማዊትም ወደዛ አካባቢ ሄጄ ረፍት አደርጋለሁ ስትል ነበር። የሰሞኑ የቲክቶክ ዝውውር አድክሞኛል እያለች ነው። በፍጹም እንደ አንተ ጂጂ እኮ አላት ትቀልዳለህ። ትዝ አይልም የሆነ ሰዓት ላይ በሴቶች ጉዳይ በአባልነት ተመዝግቤ ከጂጂ ጎን ስቆም? አዎ ሁለት አንበሳ አውርዳ አካውንቴን ስታዘግ ለመጀመሪያ ጊዜ ሰናት አንበሳ ያወረደችልህ አካውንት በዛው ተዘጋ። ስንቀለም አስታውሰዋለሁ። ወደ ጉዴ ጂጂ አሁን ቆየታችኛው ፓርት እንዴት ነው የተስተካከለ? ግን ጂጂ ምን ተናግሬ ነው የደበራት? ያው ምንም እኮ ሊገባኝ አልቻለም። በቃ ደብሯታል። ይቅርታ ትጠይቃለህ? ግን ብዬ ይቅርታ ብያለሁ። ግን እንዳለ ደግሞ ብታስታውሰኝ ጡቷን ተሰርታለች፣ ግን አልጠየቅናትም እኮ ጡቷንማ ሰርታለች ጂጂ። ጡቷንና ሆዷን አንድ ላይ ተሰራችው። ጡቷማ አልተሰራም። እርግጠኛ ጡቷ ቢሰራ አንገቷን ያንቃት ነበር። ትልቅ ጡት እኮ ያለ ከፍ አድርገው የሆነ መወጠሪያ ስለሚያስገቡለት ጉሮሮ አሰር ነው የሚመጣው። አላየም? አንዳንድ ሴቶች የገዛ ጡታቸው አንገታቸውን አንቋቸው መናገርም መተንፈስም አይችሉም። አው ደግሞ የሚገባው ከታች ስለሆነ ወደ ላይ እንዲደግፈው እኮ። ከዛ የሆነ ጡታቸው ስር የሆነ ዚፕ ነገር አለ። ሊያጠቡ ሲሉ ይከፍቱና ያወጡታል። አንተ አገላብጠና እንዲያየው ዝዋይ ሴት ልጅ ጡት ስታይ የታችኛውን ከፍ አድርገን እንዲህ ማየት አለ። የሆነ መስመር ነገር ካለው የሆነ የተሰራ ከሆነ አንተ የሆነ ሴት እንደዛ አይቻልም። እና እኔ እንደዛ አልመሰለኝም። ታውቃለህ እንዴ መስመር ጡታቸው እሳር ነው የሆነ እንትን ይሉትና ያስገቡታል። ከዛ ወደ ላይ ነው ስብስብ ብሎ የሚመጣው አንገታቸው ስር ይደርስ። አሁን ጂጂ ጡቷ ትልቅ ስለሆነ ብታሰራው እዚህ ጉሮሮዋ ላይ ነው የሚመጣው ጡቷ። ማስቀነሳችንም እንዴ በጣም ሲተልቅበት ማስቀነሳችንም አይቻልም። መቀነሳው መወጠር ነው። አሁን ትልቅ ጡት ያላቸው ሴቶች ዶክተር ደባልቄ ምን ያለውን እውነታ ነው አመነግር። ማስቀነስ አይቻልም። እንዴት ተቀልጣለህ? በዚህ ጉዳይ ላይ ግን ጂጂ ራሷ ሀሳብ ብሰጥ ጥሩ ነው። ምክንያቱም ያየችው ነገር ስላለ ታማኝነት ይኖረዋል። አይ ጂጂ እንኳን አብዛኛው ነገር ተፈጥሮ ነው። ጂጂ ቆይ አንዴ ልጆቿ ጋር ነች መሰለኝ። ቆይ ሰላለች። ግን አንተ ስለሷ ያለ አመለካከት መስተካከል አለበት ብሏል። እውነት አይ እኔ እኮ ጂጂን በጣም ነው የምወዳት። ባለፈው ደግሞ ያው የተናገርኩት ንግግር እንትን ነው። ትሰረዛለህ፣ ከማህበሩ ትሰረዛለህ፣ የስራ እድልህ ዝቅ ብሎ
የኮሚቴው የጽዳት ክፍል አባል ነው ማድረግ እና ለጽዳት ሁለት ሰዎች አሉልን እነሱን እንቀጥራቸዋለን። እባክህ በጭቃ ጫማቸው ቤቱን ያበላሹት። እንዬ ንግስት አንደኛው መጥረጊያውን ተርቆ ብዙ ይጠፋል እንጂ ጂጂኮ ሊቡኮ አንተ ወዲህ አላስገባም አላለኝም። አሁን ቤቱን ከፍ አዎ ትንሽ ታናዷል። ስማ ወይ ማሬ ልጆቼን እኮ አድርሼ ነው ትምህርት ቤት የኔ ጀግና። ኦኬ ምንድን ነው ያላችሁ? ምንድን ነው ያልከው? የሆነ ነገር ሰምቻለሁ። ምንድን ነው አሰርታለች ነገር ስለጡት ኧረ ነው ጡት ምን ያደርግልኛል? ለራሴ ደክሞኛል መሸከም። ትልቅ ጡት ስላላት አይሰራም ብዬ ተከራከርኩኝ። እኔ ብታሰራው አንገቷን ያንቃት ነበር ወደ ላይ ሄዱ። ኦፍ ኮርስ በቃ ደግሞ የተሰራጡት ለመለየት ከታች እንትን አለው ምልክት አለው አለኝ። ምን እኔ እንጃ የምን ምልክት የማ የተሰራጡት ካየክ ከታች አይታችኋል እንዴ እናንተ የተሰራው? እኔ አላውቅም ጀቦን ያገኛል እንጂ እኔ አጋጥሞኛል። ኤኒዌይ ኦኬ እሺ ምንድን ነው የፈለጋችሁት ማወቅ? ጡታቸው ስር ጠባሳ ነገር አለ። ኖ አይኖርም። ደህና ቦታ ከተሰራ አይኖርም። ምንም ምልክት አይኖርም ብለው ነው። ሁለት አይነት ነው አሉ። ገንዘብ ርካሽ ቦታ ከተሰራማ ዘላለም ዓለምን ልትሞትም ትችላለህ። ግን ከሰህም ምንም አይነት እንትን አታገኝም አሉ። ግን ኢንሹራንስ ያለው ውድ ቦታ ከሆነ ግን የሆነ ነገር ቢፈጠር ልትከሻቸው ትችያለሽ፣ በህጋዊ መንገድ ማለት ነው። ያ አንዷን ሸንካላ ጠየቅኳት እኮ እኔ ጂጂ ወልከፍ ስትይ እግርሽ ምን ሆኖ ነው አልኳት። አዳምጪኝ ልጨርሳ። ድምፅሽ እንትን አለ። ድምፅሽ ጂጂዬ ጫጫታ ነገር አለው አይሰማም። ኖ አስተካኪ አሁን እስኪ አሁን ይሰማል። እዚህ ሀገር ያለችዋን ታውቃታለህ? ቀበርቾ እንደ ቀበርቾ እሷ እኮ የሆነ ርካሽ ቦታ ተሰርታ ማለት ነው። አስተርጉሜላታለሁ ሄጄ ማለት ነው። ከዛ ቃንድስ ቀበርቾ አወቃት አይደለ? አሁን የምትፈልገው አወቃት። ቡላላ አወቃት። ቀበርቾ ማለት ነጭ አይጥ አይደለችም? ነው እትዬ እማማ የምን እትዬ? እማማ ባርባራ በስኩተር የምትሄዷ? በስኩተር የምትሄዷ እሳቸው እኮ ቂጣቸውን ተሰርተው አሁን ብታይ አንደኛው ታች ነው ጉልበቷ ጋር ነው፣ አንደኛው እላይ ነው። እና ከዛ መጣችና እግዚአብሔርን ህግ ታውቂያለሽ ጂጂዬ መቼስ ምናምን አለች። ምንድን ነው አልኳትኝ። በቃ የዛኔ ደግሞ ፍቅር ነበርን በኩይሊያ ማለት ነው። ከዛ ከኩይሊያ ደብቃ ደወለችልኝ ስልኬን ተቀብላ። ከዛ እባክሽ ለማንም እንደዚህ እንዳትዪ ታውቂያለሽ እንደዚህ ነገር ምናምን ሪስኩ ምናምን ስትለኝ ጊዜ ምን ሆነሽ ነው እላታለሁ። እንደዚህ ተሰርቼ ነበር አይቻታለሁ እኮ ይሁን ያጎንበሰች ነው የምትመስለው። እና አጎንብሳ ምንድነው እዛ ምንድነው ሺሻ ቤት ነው ያገኘኋት። ምንድነው የሚጨስበት ምናምን ሽቶ ልሸጥ ሂጄ ማለት ነው ሌሊት ላይ። ከዛ የተደገፈች ነው ይመስለኝ። ለካ ሰው ቆማለች። ገባክ? ልኬቱ ጥሩ አይደለም ማስተካከል አልሻቸው። አስዋል የቂጧ ሚዛን ተዛብቶ በርከክ አድርገህ እንደዚህ ደግሞ ምን ታክላለች መሰለኝ የመሬት ጉድ እጥረቷ ማለት ነው። ከዛ ደወለች አይቻታለሁ። ደወለችኝ በስንተኛው ጊዜ። ከዛ እንደዚህ ዶክተር ታውቂያለሽ ምናምን ስለኝ ጉግል ሳደርገው የታወቀው ዶክተር ደግሞ እኮ የታወቀው ዶክተር ነው። ከዛ እሱ ጋር ነው የተሰራሽው ስላት አዎ አለች። ከዛ እና ከሌና ከሌን ታውቂያለሽ ስላት ለካ እሱን አናገረችው እንጂ እሱ ጋር አይደለም የተሰራችው። ብር ስለሌላት እሱ ደግሞ ለማን ይሰጣታል? አነስ ስላለው ቦታ። ከዛ ደውዬ ሳናገራቸው እንደዚህ አይነት የእውነቴን ነው የምነግርህ፣ ግን የእውነቴን ነው እያጀቡ ሲሪየስ ቶክ ነው። ከዛ ደወልኩና እንደዚህ አይነት ሴት ተሰርታ ነበር እንደዚህ። እዛ ደግሞ የምትሰራውን ጓደኛዬ ናት አብረን የተማርነው። ከዛ እንደዚህ ተሰርታ ነበር እንደዚህ ስላት ጊዜ አየችና እንደዚህ አይነት ሴት ተሰራ የለም ምናልባት ብራንቻችን ተሰርታ ይሆናል ሌላ ቦታ አለች። ከዛ ደወልኩና እዛ ትክክል የተሰራሽው ስላት አዎ አለች።
ተፈልገሽ እኮ ታጣሽ አልመሰላትም። እንደዛ አይ እንደዛ ሳይሆን አለች። ቀላል ነው ስራው ብላ ስራው ቀላል ነው ብሎ ስትዋሽ ስራው ቀላል ነው ብሎ ብራንች እንደዚህ ብሎ ለሆነ ዶክተር ሰጠኝ። በብር ስላልተስማሙ ማለት ነው። በይ አልኩኝና እሺ ኢንሹራንስ አለሽ አልኳት። የለኝም። ጠበቃ አለሽ? የለኝም። ጀርመን ሀገር ስትኖሪ እንደዚህ አይነት ሪስክ ወስደሽ ስትሰሪ ክሬዲት ነው የተሰራሁት። ስንት ብር ነው የከፈልሽው? $5000 ነው ምናምን ነገር። ታዲያ $5000 ቂጥ ፈልገሽ ነው ወይስ ፓንት አልኳት። እንግዲህ $5000 ፓንት ነው የምገዛው ቂጥ አይደለም። ገባክ? እና $5000 ቂጥ ተሰርተሽ ልትከሽና ኢንሹራንስ ልትቀበይና ሊያልፍልሻ በይዘሬን እንደዚህ አይነት ነገር እንኳን አልገባበትም። ምክንያቱም እኔ ጠበቃዬን አልሰጣትም። ከዛ በቃ አለቀሰችና ከታመምሽ አንደኛ ነገር እዚህ ሀገር ያው መንግስት ያሳክማል። ገባክ? ያው ግን ሪስክ አለ። አሁን ብታያት ዝም ብላያት ለምን እንደምታጎነብስ ታውቃለህ? ቂጧ ነው እግሯ ጋር ያለው። ከዛ ላይ ሁለቱም መሰለ እንዴታቸው ወረደው። አንዱ ወደ ታች አንዱ ግማሽ ላይ ማለት ነው። ጓጉሎ ወርዶ ነው ጀርባዋ ላይ ተሸክማ ናይ ተንሸራቶ አርጅታ ብሎ አንደኛ ነገር አይደለም። ሰውዬው እኮ ጥሩ ነው የሚሰራው፣ ርካሽ ነው እንጂ ምን እንደሆነ ታውቃለህ? እንትና መሸከም አቃተው። ሰውነቷ ቆዳዋ እንትና አርጅቷል። ገባ? ቆዳዋ ኦኬ 40 ዓመት በላይ ከ40 ዓመት ሲሪየስ እግዚአብሔር ምስክሬን ነው። ከ40 ዓመት በላይ ቂጥ ማሰራት ወይ እኔ ማቀው አሁን እንደ ጥያቄ ማለት ነው። እኔ ማቀው የሰው ልጅ ዲስኩ ተንሸራተተ ይባላል። እንዴት ነው ቂጥ የሚንሸራተተው? አንደኛ ነገር ቂጥ ከሰው ፋት አይደል፣ የሷን ፋት ነው የወሰዱት። ገባ? ፋት ማለት ቅባቱን ነው። ቅባት ደግሞ የሷ ከሆዷ ላይ ነው የተወሰደው። ሆዷ ላይ ደግሞ ነጫቶች ናቸው። ነጫት እነ ሲጋራ እነ ሐሺሽ ምናምን ናቸው። ገባክ? ከዛ ቂጥ መስሏቸው የጫት ውጤቶች ናቸው። ጫት ሲጨመቅ ታውቃለህ። የጫት ውጤት ወሰዱልህና ቂጧ ላይ ሲያደርጉት እንደ 24 ሰዓት አይቀመጥም። እንደ ጫቱ ማለት ነው። ተመረቅናል። ወዲያው ነው የሚጣፋው። ቂጧ ላይ ሲያስቀምጡት ከየት ይምጣ ጫቱ? የጫት ውጤት የጫት ጁስ። ይኸው እየተካሰሰች አልኩ። ሰው ፊት አትቀርብም። አሁን ቡሷ አውቶቡስ ውስጥ እየጠረገች ነው ያለችው። እግዚአብሔር ምስክሬን ነው የምላችሁ። ትክክለኛ ታሪክ ነው። ዝም ብላችሁ ቂጧን ይዩት፣ አሳይን በሏት። ወይ ደግሞ ፓንት ካላረገች እንደንግንጋጋ በስተቀር $5000 ሰው ፓንት ይገዛል ያደለው። እሷ $5000 ቂጥ። እሱንም ከፍላ አልጨረሰችም። ሳትከፍል ስትቀር አሁን 10000 ገብቷል አሉ። እዳ ተቆልሎባት። እዚህ ሀገር ደግሞ ሲንዝን የሚባል ነገር ታውቃላችሁ። ተፈጥሮን የሚመስል ነገር እኮ የለም ጂጂ። ምን በሱ ደግሞ በዚህ በ60 ዓመቷ እኮ ወይ እንደ አንዱን ወንድ ከዚህ ከሶሻል ሚዲያ ላይ አንጋድዳለሁ ብላ ነበር። አንድ ኤርትራዊ ጓደኛ ነበራት። እሱም ማባረራት ቂጡ ሲንሸራተትበት እንደ ድሮ እንደዛው በሰሊን ቂጥሽ ይሻለኝ ነበር ይሄንንማ አላገላብጥም ብሎ አባሯት። ይኸው አሁን ሮማን ካፌ የሚባል አለ። እዛ ቁጭ ብላ አንዴ ሆዴን በአይኗ አንዴ ብትላል፣ ሆዴ ደግሞ እኔ ኖ እቺ ግን ገንጋ ትሻለኛለች ብሎ የዛው ነው ያለው። ይሄ ሁሉ ለታርገሽላት አማክረሻት ነው እንደዚህ? አንቺ መልካም ያደርግሽላቸው ሰዎች ናቸው አንቺ ላይ የሚነሱት። ብዙ ጊዜ ጂጂ አይቻለሁ። እታልጀው ሰዎች መልካም ነገር ለምን እንደሆነ ታውቃለህ? ግን ለህይወት ኢንሹራንስ መግባት አለበት። በቃ የፈለገ ነገር ቢሆን ይሄንን ተጠንቀቁ። ጀርመን የምትኖረው ሰዎች። ጂጂዬ አንድ ጥያቄ ልጠይቅሽ የሚመችሽ ከሆነ አለመመለስም ከፈለግሽ። ቅድም ሆዴን ብቻ ነው ያሰራሁት፣ ታችኛውን ፓርት ደግሞ አስተካክየዋለሁ ስትይ እንዴት? ይሄ ደግሞ ሙጃውን ቅድም ሲናገር ሰምቻለሁ። እንኳን አስጠበበችው አሰፋችው ይላል። አንተ አስቀያሚ። ያ ምን ይባላል መሰለኝ? የሴት ልጅ ከንፈሯንና እግሯን አይቶ ይባላል። የከንፈሬን ቅርጽ ያውና እንዴት የሚያምር ከንፈር እንዳለኝ ከዛ መገመት ትችላለህ። ኦኬ ታችኛውን አሁን እንዴት ነው የሚያረጉት? ነው መቀነስ ነው ወይስ ይጨመራል አይደለ? የወንዶቹ እንደሚጨመር አሁን ለምሳሌ የሴቶቹ ስትወፍር ሁሉ ነገር ይወፍራል አይደለ? ጆሮ ከጆሮ ጭምር ነው የሚወፍረው። ሲወፍር ደግሞ አንዳንድ ጊዜ የሆነ ቅርጹ ያስጠላል። ቅርጹ ነው የሚያስጠላው። በነገራችን ሁለት ከንፈሩ ነው ቅርጹ። እስቲ አሁን እኮ ሁለት አይነት ቅርጽ እኮ ነው ያለው። ውስጣዊ ቅርጽ አለ፣ ውጫዊ ቅርጽ አለ። ከላይ አውት ሁለት ከንፈሩ ማለት ነው። ከላይ ጀምሮ ከላይ ሙሉ ውፍረቱ ቪ ሼፕ የለም። ቪ ሼፕ ምናልባት ኢ ሊሆን ይችላል፣ ኤር ሊሆን ይችላል፣ ኤር ሊሆን ይችላል። ገባ? አንዳንዴ ከመወፈሩ የተነሳ ወይ እስቲ እንዲ አስረጂ ኤር ቪ ምናምን እስቲ ደብሊው የሚሆንበት አጋጣሚ አለ ጂጂ። የማንኛውም የሴቶች እንትን ቪ ነው አይደለ? ቪ ሼፕ ነው የሚባለው። በነገራችን ላይ ቪ ነው የሚባለው። ቪ ማለት ነው። ኧረ አንድ
አንዳንዱ ደግሞ አለ BMW የሚመስል ኤልም የሚሆን አለ አንዳንዴ በአማርኛ ሰፈረ ምናምን አይሆንም የሚሆንም አለ እና በቀደም እንዬ አንዴ ልንገርሽ ጁጂ በቀደም ያየሁት ምን አይነት መሰለሽ የቆም ሚስማር ግድግዳ ጋር ተበስቶ አዳምጪኝ የቆም ሚስማር ግድግዳ ላይ ተበስቶ የተፈረፈረ ነገር ነው ያየሁት ሁለት ከንፈር የለውም የሆነ እንዲህ ያጎጠጎጠ ነገር አለ እየሰማሽ ነው ጂጂ ምን ድፍን ነው እንዲያገኘው ሁለት ከንፈር የሌለው አሁን ጂጂ አንቺ ሁለት ከንፈሩ ላይ ነው የተሰራሽው ወይስ ላይኛው ቦታ ላይ ነው እንዴት ነው መጣጡ ግድግዳው አሁን ለምሳሌ አይተህ እንደሆነ ቆይ አሁን ቤታዩ አይተህ እንደሆነ የሆነ ፓንት አርጋ ምናምን ቡጥ አለ ምናምን ሲሉ አረ ቡጥ አለ ገዝተው የሚያደርጉት ገብቷል አይደለ ይሄ በቃ ቅርጽ እንዲያወጣ ልክ እንደ ሆሊውድ አክተሮች ግን የሆሊውድ አክተሮች የሚያምር ነው ከእግራቸው ጋር የሚሄድ ምናምን እኔ ከፈለክ በኋላ እንደዚህ ታይት ስለብስ አሳያቸዋለሁ ተነስቼና ያው እንዴት ነው የሆነ ቦታ ላይ እንደዚህ አይነህ እንዲያርፍ የሚያደርግ ነገር የለም አንዳንድ የሆነ ነገር እያየ ምንድነው እንድትል ይሆናል አብስትራክት ነገር እዛ ጋር የምትሰራው በቃ ይለቀማል ፋቱ እዛ ጋር ይለቀምና የሆነ ይወጣል አንዳንድ የሆነ ቅርጾቹ ይለቅሙታል እኔ እንግዲህ ኢንተርኔት ላይ ያየሁት ነው ይለቀምና ከዛ እቺ ዳርዳሯ ልክ እንደ መስመር እንድታወጣ ይደረጋል ሱሪ ስትለብስ በቃ ቁልጭ ታይ ማለት ነው ያው ወይኔ አርቲፊሻል ነገር ነው ታዲያ እየለመጠን ያለ ነው ደግሞ ወዲያ እግር የለም የከንፈሩ ጋራ ያለው ደሞና መሀል ላይ ደግሞ ቀዳዳ እንዲሆን ይደረጋል ገባ የሆነ ዕቃ ወደ ውጭ እንድታይ ይሄ እንዴት ነው እንደ ቪክቶሪያ ሴክሬት ሞዴሎች ምናምን እንደሱ አለ ብዙ አይነት ነው የምትሰራው በነገራችን ላይ ከውስጥም ትሰራለህ ከውጭም ትሰራለህ ከንፈሩ ተንጠልጥሎ እንዲያምር ያደርጉታል ምናምን እኔ እሱን አለ ለምን ተነጠለ ላንተ ወንድ ሲባል ነው ወንዶች በጣም እንትን እንዲሆኑ አትራክት እንዲሆኑ ነው በቃ ለወንድ ሲባል እኮ ነው የሚደረገው ይሲ እሺ የሚገርም ነው እና አሁን አንቺ ከላይ ያለውን ብቻ ነው ያሰራሹ ማለት ነው አዳምጥ አንተ ሰው ያዳምጥ ነገር ያዳምጥ ይኸው አሁን ቡላላ ተመስጦ ነው የሚያዳምጥ አንተ ሰው ስሜት የሚባል ነገር የለህም መሰለህ አይደለም ምን እውቀት እንደሆነኝ ነው ሌላ ሰው ለመምከር ብዬ ነው ጂጂ እያዳመጠ መስሎሃል የለም እሺ የታባክ ሰራውልህ ጂጂ እኔ እውቀት ነገር ይመቸኛል ላዳምጥ ብዬ ነው ምን ነው ጅባ ይመቻል ከዛ በኋላ እኔ ተሰራሁት ምንድነው ዳርና ዳሩ ድሮ ቦርጭ ስለነበረኝ ገብቷል እግሬም ወፍራም ስለነበረ የሆነ የመደበቅ ገብቷል በቃ እንዲህ ፊት ለፊት የሚታወቅ ተሸሽጋ ነበር በቃ እንትን ሆና ነበር ሽምቅ ተዋጊ ሆና ነበር ከዛ ያው ሽምቅ ተዋጊ ከውስጥ ስሜት አለ መጥቶ ግን እንትን የማይተኩስ ያባ ፋኖ አትዩም ታዲያ አልወጣኝም ጉዳላ ሊያነካካኝ አልወጣኝም አንተ ሙጃ እንዴት ጎትተው አውጥተው ከሽምቅ ውጊያ በቃ እሷ እንድትወጣ ዳርና ዳሩ ፋቱ ይለቀማል ገባክ ቅባቱ ይተነጥራ ማለት ነው ቅባቱ ፋቱ ዳርና ዳር ይወጣና ቅርጽ ይሰራለታል አየህ እቃሱም የተሰራ እንጂ ይሄ ሌላ ነገር ከደሞ ለወደፊቱ ደግሞ አሁንም ደግሞ ስቀንስ ደግሞ እንደዚህ አይነት እንትን ካለኝ እሰራለሁ ዋጋማ ለምን እኔ 100,000 ብር ደስ ይለኛል ለራሴ ራሱ እሰራለሁ አሁን ግን በቃ ተስተካክላለች ወጣ ብላለች ከምሽጉ ወጣለች እሱን ሆዴን ጠይቀዋለሁ እንዴት በአንድ ቀን ቦድካን ተማምነን እንድታኩሰን ይመጣል ሰላም ማምን እንዳትሉ ደግሞ እናንተ ጉንጆች ናችሁ እንጋንጋ ሌሊት ምን እንደሚላት አላውቅም የምትለው እኮ ነግሯት ይሆናል ጂጂዬ እንትንስ ይሰራሉ አሁን ብዙ ጊዜ አበሻ ታውቂያለሽ አይደለ የሌሊት ወፍ ነው የሚመስለው ጥቁረቱ በምታስመጥጭበት ሰዓት ላይ ይሄ የተቋቆረው ነገር አብሮ ይመጠጣል አሁን ወፍራም ሴቶች ካስተዋልሽ ጭንና ጭናንቸው መካከል ላይ በጣም እንትን ይላል ከውስጥ የሚመጣ ነገር ነው ፒግመንት ሽቶሩን ይባላል ፒግመንት ሽቶሩን ማለት ደግሞ ምንድነው እዛ አካባቢ ላይ ይሄ የሃውት ከለራችንን የሚያወጡት ሴሎች ሲሞቱ ፊታችን ላይ እንደማዲያት ማለት ነው ይሄ ከመቆሸሽ ምናምን የምትሉት ማዲያት በቃ እዛ አካባቢ ግን አይደለም እሱ አይደለም
እና እንደዛ ነው የሚሆነው። ፒግመንት ስቶርን ደግሞ አስቸጋሪ ነው በጣም ያው ሌዘር የሚባል ነገር አለ። በሱ ሊጠፋ ይችላል፣ ይደበዝዛል እንጂ አይጠፋም። እሱ በጣም አስቸጋሪ ነው፣ ግን እሱን ማውጣት አይቻልም። ምክንያቱም ከውስጥ ነው ወይ ግን ሊደበዝዝ ይችላል። በጣም የሚገርም ትምህርት ነው የወሰድነው። ያው ብዙ አንቺ ያልተነካ ሆድሽንና ታች በኩል ያለውን ያሰራሽው ሌሎች በቃ ሀጂ በለኝ እኔ ሀጂ በሴቷ ሀጂ በሴቷ ሀጂ አስጠቅጥቆ ነው እሱ ዘነዘና ቢሆን ነው ግን አላደነቀ አንቺ አስመጠጣሽ ነው። አንዳንድ ስብ የሌላቸው ሴቶች ለምሳሌ ከሆዳቸው የሚወሰደው ስብ አለ ምናምን የላቸውም እና አሁን አንቺ ካንቺ የወጣው ለገበያ አይቀርብም ወይስ አንቺ አልጠየቅሽም? እንደዚህ የሰው የሆነ ነገር አትችልም። ለምን? እሺ አሁን ከሆዳቸው አውጥተው ወደ ቂጣቸው የሚያረጉት ሆድ ላይ ምንም አይነት ስብ ከሌላቸው ከራስ ነው በቃ ምንም ትሁን ከራስ የሚወጡ ፋቶች ናቸው። ምክንያቱም ይሄ ፍሬምታ ማነው የሌላ ሰው ስላልሆነ አደጋ አይፈጥርም፣ የራስህ ነው። ገባስም እኮ ወዲያውኑ እኮ አይደለም ወዲያውኑ እንትን አይደረግም፣ ይወጣል። ከእንደገና ተጣርቶ ንጹህ ነው በቃ። ይሄ ከላይ ያለው ብዙ አይነት ፋቶች አሉ አይደለ? ያረጁ አሉ፣ በጣም ቤቢዎች አሉ ምናምን። እሱን አይተው ነው ንጹህ ነው የሚከቱት። ንጹህ የማደግ እንትን አለው፣ የመወፈር የማደግ የመቀመጥ አለው። ይሄ ያረጀው ግን ኦልሬዲ አርጅቷል፣ የመሞት ነው። አሁን ለምሳሌ ስንከሳ ወዲያውኑ ቆዳችን የሚሸበሸበው ቆዳችን አካባቢ ያለው ፋት ስለሆነ ከውስጥ ቤቢ ፋቱ ግን ሴሉ ግን አለ እና እነሱ የሚያደርጉት ምንድነው ገና ቤቢ ፋቱን ነው የሚሞሉት ቂጥ ላይ ማለት ነው። እኮ አሁን ውፍረት ላይ ማለት ነው ስትወፍሪ የሆነ ስትከሺ ሸንተረር ይወጣላ ሆድ አካባቢ ላይ ምናምን እሱ ሶሊዲቲ ነው የሚባለው። እሱም ያው የውስጥ እኮ አንቺ ያ ነገር አልወጣብሽም አሁን ስታስመጥጪው? እንዴት እሱ እኮ ቆዳ ላይ ነው የሚወጣው። ቆዳ ሲወጠር እኮ ከሳሽ ስትከሺ እንትን ይላል እኮ ሸንተረር ነገር ይወጣበታል። እሱ እኮ ቆዳው እኮ አብሮ እኮ ይወጣል። አብሮ ነው የሚያወጡት። አብሮ ይወጣል እሱ ሳይዙን ሲቀንስ በዛውም ቆዳውን ይቀንሱታል ማለት ነው። እንደሱማ ካልሆነ እኮ ቆዳው ተሸብሽቦ እኮ ነው። እሱ ደግሞ ሌላ አስፈላጊ ነገር ነው ማለት ነው። ያ ስለዚህ ያው ሀጂ ኪያ እያሉሽ ነው እዚህ ጋር ሴት ነው ሀጂ በል። እኔና ሀጂ እኮ የተግባባንበት ዋናው ነገር ኢንተረስት ያደረገው ከዚህ ህዝብ ጋር ራሱ እየደበቁ ነው እንጂ ሴቶቹ እስቲ ዝም ብለው ያቸው አያጅቦ ሀጂ ስትላቸው ያፍራሉ፣ አያጅቦ ስንላቸው ደግሞ አንበሳ ይሆናሉ። ልዩነቱ እኮ ይሄ ነው። ዋይ አንተን በጫካ አያጅቦ ስለሚያስቡክ ነው። አያጅቦ የሚለውን ነገር ተፋፍረን እንደው እንጂ ሁሉም ይፈልጉታል ሴቶቹ። ተፋፍረን ነው ካለ ነገር አንቺ አሁን ትፈልጊዋለሽ? ሀጂ ትፈልጊዋለሽ? አያጅቦዬ ኖ ጀስት ሲስተርሊ ብራዘርሊ ነው እንጂ ነው። አንድ ነገር ልንገርሽ፣ የሀጂ እኮ ከስብ የተወሰደ አይደለም ታውቂያለሽ? ከቦርጮ የተወሰደ ነው። አይቻልማ። ሌላ ከቦርጮ አይደለም፣ ፕላስቲክ ነው። ጡታቸው ላይ ፕላስቲክ እንደሚያገጥሙት እሱም ታች ፕላስቲክ ነው ያለው። አይቻልም። እዛ ላይ ፕላንት ነው ነገር ስትነግስ በቃ በተው እንዲህ ወደ ላይ አስሮት እኮ ነው የሚሄደው። አንድ ቀን ቁሞ ተኝቶ አያውቅም እንዲህ በቃ ዲልዶ በይ በቃ አይደለም። ስሚ የቆለጡ ሁለት ፍሬ ላይ ደግሞ ባትሪ አለው አለ። ባትሪ እሱን ታገጥሚዋለሽ፣ ቫይብሬት ያደርጋል ጫፉ ላይ ሲያብራራ አልሰማሽው እንዴ? ሁለቱን ፍሬ አውልቀው እኮ ነው እንደገና ባትሪ እንትን ያደርጉለት። በባትሪ ነው የሚሰራ። አልሰማሁም። ጠይቂው ሀጂ ቢመጣ እዚያው እንጠይቀዋለን። ወላሂ ላዚ ሀጂ አይዋሽም እኮ። እና ታዲያ ወሸለው በቻርጅ ነው የሚሰራው እያልከኝ ነው? ነገርኩ። ሁለቱን የቆለጡን ፍሬ ዱብ አድርገው ነው እንደገና ሌላ ቻርጅ ምናምን። አሁን በእንትን ነው የሚሰራው እኮ በኬብል። አያጅቡ እዚህ ጉዳይ ላይ ሀጂ መምጣት አለበት። ቆይ ሀጂ ፍሬንድ ናቶች እኮ አልጋው አካባቢ ላይ ሶኬት አለ ብሎ ይጠይቃል አሉ። ሶኬት አለ ሶሪ ምናምን ከዛ በቂጡ በኩል ጎተት አድርጎ ያንን ገመድ ቻርጁን ይሰካዋል። ውሸት ነው። ጠይቂው። ውሸታ
እሺ ጂጂ አንቺ ታውቂዋለሽ እንግዲህ ያው ሄደሽም አይተሻል ነገር። እኔ እኮ ዝም ብዬ አንብቤ እዛው እንትን ላይ ነው እንጂ አይ በወንድና በሴት መካከል ያለው ልዩነት ይኖረዋል እኮ። የሴት ልጅ አሁን ታውቂያለሽ የሚቆም ምናምን ነገር ስለሌለው ይመጠጣል። አሁን አንቺ እንዳስረዳሽን ይመጠጣል ምናምን ሽምቅ ውስጥ ያለው ወደ ውጭ ይወጣል ምናምን እንዲህ ነው። የሀጅ ደግሞ ሌላ አይነት ነው። ግን እንደ ሀጅ ማሰራት አትፈልግም? አያጅብ እውነት ምትናገር በኢየሱስ ስም እንዴ አንቺ ምን ብለሽ ነው እንዴ ለምን ሲባል አዎ እንትኑ ነገርና ማለት እንዴት ለምን አያስፈልግህም እንዴ? ለማሳደግ ከተፈለገ ለማስወፈር ከተፈለገ አበሻ ቀማሚዎች ጋር ይጄ በበርበሬና በሚጥሚጣ ሽት ባረጋው አንድ ወር እኮ ተቆጥቶ እንዲህ ኩፍ ይላል እኮ እንዴ አታውቂም እንዴ? ኧረ በንብ አስነድፈው ያርግ አታሰራም ማለት እቺ። በነገራችን ላይ ብዙ ያሰሩ ትልቅ ሰዎች እንዳሉ ታውቃለህ። እኔ ራሴ አሁን ሳያቸው በቃ እንትን ይለኛል። በጣም የማውቃቸው ሰዎች ማለት ነው። እኔ የማውቀው ዶክተር አለና በቃ ነግሮኛልና እንደዚህ ኖርማል ነው ምናምን እንጂ ግን አደራሽን ይለኛል። አደራሽን ላንቺ እኮ ማውራት እኮ አንድ ቀን ከዚህ ሰውዬ ጋር ስትጣይ አውጥተሽ ነው የምታሰጪው ሲለኝ ነው እንደዚህ አይነት ነገር እንኳን አታወራም። ገባክ? ግን ወንድ ልጅ የተሰጠው ጸጋ በቂ ነው ብዬ ነው የማምነው። ሁለተኛ ነገር ደግሞ ሴት ልጅ ለማርካት ግዴታ ግድንግድ ዕቃ መሆን የለበትም። ሴት ልጅ ለማርካት አሁን አንቺ ትልቅ ዕቃ ነው የሚያስፈልግሽ ወይስ ጥሩ የሆነ ሮማንቲካዊ? ለምሳሌ ሆዴን ድፍት አድርገሽ እንዳስነከሽው በታፋና ታፋሽ ጆሮሽን ድፍን አድርገሽ እናንተ ናችሁ ያላችሁት እንጂ እኔ አልወጣኝም። እራሳችሁ ናችሁ ፍቅር እኔ ያልኩት ምንድነው ምን አባህ ዛኔ ሲሳደብ ምን እዛ ውስጥ አይደለ እንዴ ተኝታ የምትውለው ቂጤ ውስጥ አስነከሰችው ብላችሁ ለወጣ አንተና ቡላላ እንደዛ ብቻ ሳይሆን ጂጂ ተናደሽ ይሆናል አላቅም ቂጤን አስልሻለሁ ብለሽዋል። እናቴ ትሙት እኔ ያልኩት ምንድነው እናቴ ትሙት አጥቢያስ ገብቼ ካስላስኩ ምናምን ስትይው ተመቻለሁ። እኔ ያልኩት ምንድነው አያጀው እኔ ያልኩት ምንድነው እዚህ ነበር አዎ የሆነ ቀጠጥቼ በስማማው ብየዋለሁ። አንድ ጊዜ ጥቁር በጥቁር ለብሼ ከጓደኞቼ ጋር አስልሻለሁ አንተ ሄደህ ልጅ ብላም ስትይው ነበር። አጥቤ አጥርቼ አስገብቼ አስላስኩ ምናምን የሚል ነገር ብለሽ አረ ምናምን ብዙ ነገር ብየዋለሁ። ግን እውነትሽን ነው ጂጂ? አይ ታዲያ ምን ሊያደርግ ነበር የመጣው? አንተ ጤነኛ እኔ እኮ ምን እንደምታረግ አይ እንጀራ ሊጋገር ነው የሚያንቀጠቀጥ ነገር የምንቄት የምንቄት እንደዛ ነው ያልሽው። ቂጤን አስልሻለሁ ነው ምን ሊያደርግ ነው የመጣው? በነገራችን ላይ ከላይ እኮ ቂጥ እኮ ከላይ እኮ ታስልሳለህ ከውስጥ ቆሻሻውን የሚወጣበትን ነው እንጂ እኮ ከላይ እኮ ቆንጆ አይስክሪም አድርገህ ቆንጆ ምድረ ሙጃ አይ ታዲያ ደስ ይላል እኮ ጂጂ። አንድ ነገር ልንገርሽ ጂጂ፣ እንኳን አይደለም እናንተ ቆይ ወንዶች የራሳችሁ አሁን ለምሳሌ የራሳችሁን ስታስልሱ ችግር የለውም። የሰው ግን ሲላስ እንዲህ ሲባል ግን ኧረ እኔ ቂጤን በሞት አላስደስም። በስመ አብ ወልድ ጤነኞች ናቸው ወር ሸከከኝ ጂጂ። የሴት ልጅ ማለት ነው እንደው በጣም ንጹህ ሴቶች ካልሆኑ በስተቀር አይደለም እዛ ድረስ በቂጥና በብልት መካከል ያለውን ክፍተት የአንድ ጣት ልዩነት ነው። አይተሽዋላ? እዛች ድንበር ላይ እንኳን ምላስ ይደርሰው ያውቅ። ወላሂ ጂጂ ለዚህ እኮ ነው ወንዶቻችን እኮ አያችሁ በቃ ይሄ ነው የኛ የሴቶች የኢትዮጵያ ሴቶች ችግር። ለዚህ ነው ሁሉ ጊዜ ለምሰላችሁ አያችሁ ያለውን ችግር ይኸውላችሁ። እንደዚህ አይነት ጉድ ውስጥ ነው የገባ ነው። እንዲህ አይነት ጉድ ውስጥ ነው የገባ ነው። ወዲ ጂጂ ቂጥል ሶሎ አንዲኞ ወይ ጉዳት ቂጥ ሳትስም ምን አሁን በቀደም ጋንጋንጋ ራሱ ያለችን ሰምታችኋል። እኔ ለምሳሌ አለች ያ የለመድኩት በሙዝ ነው ብላለች። አያችሁ ይሄ ትምህርት እየሰጠ በሙዝ ነው ብላለች እንዴ? ሙዝ ብላለች ብላለች። ታሪክ እኮ የተፈጠረው እኮ ከዛ ቀን በኋላ ምን እንደዚህ ታውቃለህ? ባሎቻችሁን ለማስደሰት እቺ ሰገጤ ባሎቻችሁን ለማስደሰት ኧረ ቆይ እኔንማ ማዳመጥ አለብህ። ሰሚ ጂጂ የሆነ ሰው እያወራ ማለት ነው ሙዝ ስትይ ትዝ ብሎኝ ነውና የተላጠ ሙዝ ትከተዋለች። አጅሬው እዛው ገብቶ ይቀራል። ከዛ ወደ ዶክተር ትሄጃለች።
ዶክተሩ ምን ቢላጠሩ ነው? የ3 ቀን የእግር መንገድ አዘዘላት። ቀልጦ ራሱ ይወጣል። እና የ3 ቀን የእግር መንገድ ሙዝ ሐራም ጂጂ ጉድ እኮ ነው። እንደ ጉድ እኮ ነው። አንቺ ግን በሆዴ ላይ የሰራሽው ነገር ግፍ ነው። እናቴ ትሙ አንተ ልጅ መኪና እንዳታስገጨኝ። እሺ ደግሞ ምን አድርጌ ነው ግፍ የሰራሁት? ምን አደረኩ? ግፉን የባሰ ላገርና ተቀቃለ። አሁን የባሰ መጣበት እንጂ እኔንማ እንደዚህ እኮ ነው እንዴ አለ። የባሰ ላገርና ተልቀቃለ። እሱ ራሱ ትሻል ትብስና መጣው ይባላል። ገባክ? ጂጂ ትግደለኝ አለ። የሆነ ሰዓት ላይ ስላንቺ እየተናገረ እግዚአብሔርን አለ በታፋና ታፋው አታች ወርጄ ራሱ በታፋና የዛን ይወፍራም ነበርሽ። በታፋና ታፋው ጆሮዬን ግጥም አድርጎ ስወጣ ሙሉ ፊቴ ነው ጋር ያለው ቀጭን ነበር። አንተ ሰው ላስምሽን ሩዋ አይስወር ቀጭን ነበር ከሱ ጋር ያለው። አይ ግን ከጂጂ ጋር ያሳለፈው ላይፍ አሁን ራሱ እንደሚናፍቀው እንዴ ወዲያውኑ ፍሬሹን እንዲያም ቀጥኝ ከዚህ የበለጠ ቀጥኝ ነበር እሱ ሲያገኝ ከሱ ጋር ሆኜ። ኧረ ወፍራም ነበርሽ። ነው በሱ ከወጣ በኋላ ነው 10 ኪሎ ነው ምናምን የጨመርኩት። ነው የድሮ እኮ አይደለም። ጆሮዬን ያልበኝ ነበር አለ ተስማ ነው የቀረበ ቀን ነው። ግን አሪፍ የሆነ ጊዜ አሳልፋችኋል። ምንም እኔ እውነት ለመናገር ከሷ ጋር ካሳለፈው ይልቅ ብቻውን የኖረበት ጊዜ ጥሩ ይመስለኛል። ለራሱ በድኑ ነበር ከሷ ጋር የሚኖረው። አይ አንቺ ነፃም ግልጽም ሴት ስለሆንሽ ካንቺ ጋር ያደረጋቸው ነገሮች እንደ ትዝታ ነው የቀሩት። ሲያወራ ራሱ ጂጂ እያለ እኮ ነው የሆነ ሰዓት ላይ። እስቲ እኔ አንተ ልጠይቅ፣ ምን አይነት ሴት ትወዳለህ አንተ? ቆይ ነፃና ግልጽ የሆነች ሴት እወዳለሁ። እሺ ከዛ ላይ ደግሞ አንተ የምትወዳት ሴት ለምሳሌ አሁን ጅቡ አንተ ቃሚ ነህ አይደለ? አጫሽ ነህ፣ ጠጪ ነህ፣ ለጤናህ ጥሩ አይደለም፣ ለወጪህ ጥሩ አይደለም ብላ መስመክርህን ነው ሴት የምትወደው ወይስ ቃምና አጭስ ብላ ምትልህን ነው የምትወደው? ማን ነው የምትወደው? እንዴ ካለብኝ ሱስ የምትገድበኝ ህይወቴን ለመቀየር አብራ ተፍ የምትል ሴት ምናምን ይመቸኛል። ኦኬ ያ ሰው ደግሞ የሚታዘዘው እንደዚህ አይነት ነገር አሁን ለምሳሌ እኔ ምለው ምንድነው አሁን አንተ እቺ ሴት እንደዚህ አይነት ነገር አትወድም፣ ስለዚህ አንተ በራስ ጊዜ ታቆመዋለህ አታቆመው? ከወደድካት ያችን ሴት ማለት ሱስህ እንዴ ትክክለኛ ፍቅር ከሆነ ምንም ነገር አቆማለሁ። አየህ እኔ ቀልጃለሽ እኔ እና እሷ ልዩነትን ልንገርህ። ለእሱ አሁን የተሰማው ለወደፊት የሚሰማው ማለት ነው። እኔ እና እሱ ስንገናኝ የዛለት ማታ አይ ቲንክ አጭሷል መሰለኝ፣ ግን ምን ብሎ እንደተናገረ በንጋታው እኔ ጂጂን ካገኘኋትኝ ነው ያለው ሀሺሽ ምን ነው ግራሴንም አቆማለሁ ሲጋራዬንም አቆማለሁ ብሎ አስይዞ ነው የመጣው። እኔ አቁም አላልኩትም። ምንድነው ያልኩትኝ? እኔ ኔክስት ዲዝም ለስናራ ታጫፋለ እንዴ ሀሽሻችሁን ስለው ጊዜ ከማጨስ አልፌ እሸጣለሁ ሲል ተነሳው ኮምበር ላይ ተነሳው ጭራሽ ብዬ ከዛ ያዘኝ። በጣም ማስታወሰው ማለት ነው። ከኔ ጋር ምን ትፈልጊያለሽ አለ። እንዴት አልኩትኝ። ዛሬ አቁም መሰሻለሁ አለ። አይስወር በቃ ይሄ ያፈቅር መጠጡንስ አልኩትኝ አቆማለሁ አለ። እንደማትወጂ አውቃለሁ እንደዚህ አይነት ነገር ግን አንዳንዴ እስከማቆም ግን ጊዜ ስጭኛል። ለግራስ ግን ጊዜ አልሰጠም አልኩት። በተለይ ይሄ ለግራስ ለሐሽሽ ለምትወዳት ሴት እግዚአብሔርን ብዙ ነገር ይቆማል። ታውቂያለሽ አይደል? ብዙ ነገር ይቆማል። እኔ ሳይን ነው የምልህ። መጠጡን አቆመ። ሀበሻ ቤት እንኳን በሳምንት አትሄድም አልኩት። ከለከልኩት። ተጣላን በዛን ጊዜ አትሄድም አልኩት። በቃ ይሄ ሀበሻ ቤት ምናምን ህይወት በሙሉ እዚህ ነው በቃ መሰራት ያለበት። የካበሻ ጋር ማለት ድህነት ነው። እኔ ካበሻ ጋር ድህነትን ነው የማውቀው እንጂ እንትን አይደለም ብዬ ነጮች ጓደኞች ምናምን ነበርን። ከነሱ ጋር ነው የምትተዋወቁት የእሱን ስራ የሚሰሩ ማለት ነው። ጂጂ ብዙ ሴት ልጅ ብዙ ነገር ስታቅ እና ዝም ብላ ምንም ነገር የማታቅ ሴት ሲሆን ልዩነት አለው። ብዙ ነገር የምታቅ ሴት ስትሆን ህይወትሽን ለመቀየር ነው እንትን የምትለው። አንቺ አሁን በህይወትሽ ብዙ ነገር ተምረሻል፣ ብዙ ነገር አሳልፈሻል። ወዴ ከአንቺ ጋር ቀጥሎ ቢሆን ኖሮ በጣም ይስተካከል ነበር። እናቴን ቀላል አመለጠ ሆነም ቀረ ለበጎ ነው። አሁንም ተመልሶ መጥቷል። እርግጠኛ ነኝ ተምሯል ብዬ አስባለሁ። በጣም ሲያነጻጽረው እኮ በጣም ፍቅርን ያሳለፈው ከጂጂ ጋር ነው። እሱም ራሱ ይናገራል። በጣም ብዙ ነገሮች
በቃ ሰው መሆን ታውቃለህ። ሰው መሆን፣ መታጠብ፣ ጥሩ ልብስ መልበስ፣ ማረፍ ገባ። ከእንደዚህ አይነት ሱሶች መውጣት በጣም ነበር ሱሱ የሚታገለው የነበረው እና ይሄ አጓጉል ነገሮች ይሄ ጫት ይሄ ከጫት ከሀሽሽ ጋር ምን ጥርቅስዬ እንደ ሽና ጂጂክያ እኔ ኢትዮጵያ ራሱ ጫት የሚሸጥም የሚቀም ጓደኛ እንኳን እንዲኖረኝ አልፈልግም። አይደለም ኤሮፕ መተህ ከዛ ላይ ጥሩ ሙያ ያለው ልጅ ነው ገባ። ልትነግረው ነው የሚገባው። አሁን አንተ ልጅን ስታሳድገው ጎበዝ እያልክ ነው እንጂ ይሄን ነገር መተው አለብህ እያልክ እየመከርክ ነው እንጂ ጫት ቤት ውሎ ሲዬ ቃማ ስላለው ነው የሚቀመው አትልም። ስላለው ነው የሚጠጣው አትልም። ገባክ? አሁን ግን ወደዛ ሱስ ተመልሶ ገብቷል። ከአንቺ ጋር ከተለያየ በኋላ አንድ ቀን ሳይቅም የዋለበት ጊዜ የለም ነው የሚሉክ። ዛሬም ሰክሮ ነበር ሲንበጫበጭ የነበረው እሱማ። ያ ህይወት እኮ በመጀመሪያ ጊዜ እኮ ውድ ልብሶችን ምናምን እኮ የለበሰችው ጂጂ ናት። ታውቃለህ? ፓንት ራሱ እንደ አንተ ዘንጦ ጂጂ ጋር እያለ እኮ በጣም ዘናጭ ነበር እኮ። 600 ብር ፓንት ሲገዛለ ጂጂ ምን ነበር ያለሽ? አይሆን ምን አላረግም ነው ያለሽ? ውድ ነው ብሎ ሽንቱን ሸንቶ ዝም ብሎ ሳያዳርቅ ሲያስገባው ፓንቱ አዛር ያበራል። አሁን እሱ ተውት በቃ። አሁን ስድብ አይደለም የተገዛለትን ፓንት ነው 600 ዩሮ ፓንት አስበሽው አዛር ዱል። አይ ከአንቺ ጋር ያለው ህይወት ምን አይነት የተለያየ መሆኑ ለማነጻጸር ነው። አንቺ ጋር ያለው ህይወት እንዴት ጥሩ እንደነበረ ህዝቡ እንዲገባ አምሮበት ነበር። እግዚአብሔርን አምሮበት አንድ ፍሬ ልጅ ወስዶ ነበር። እውነት ለምን በቃቸው እናንተ እንደሆነ ሰውን ከማሳበድ ውጭ ሌላ ምን ጂጂ ተቀመጪ። አንቺ እንዳልሽ ይሆናል ትተና አግዙት። አሁን እናንተ እግዚአብሔርን ነው የምላችሁ። በዚህ ሰዓት እነዚህ የበሰበሱ አሮጊቶች አሉ ለዩቲዩባቸው ሲሉ የእሷንም እሷ የሚመክራት ሰው የለም። ሲጀመር ሄለን ስሟን እየጠራሽ አትፍሪ። ሄለን እያለ ነጭ ቅማልማ ቆይ ጠብቅ ስማ አንድ ነገር ልንገርህ፣ ቡላላ ምናምን ኦኬ፣ አግዙት። ነገር አንድ ነገር ቢሆን እግዚአብሔር ምስክሬን ነው የምላችሁ ይቆጫችኋል። የሰው ልጅ ዛሬ አይታችሁት ነገ ምን እንደሚሆን አታውቁም ጋይስ። አውሮፓ ማለት ልንገራችሁ የእሽትረስ ሀገር ነው። እኔ ስፈራ የነበረው ይሄንን ነው። ዛሬ እየሳቀ ሰው ነገ ራሱን የሚያጠፋበት ጊዜ ነው ያለ ነው። እግዚአብሔርን ጅቡ ለእናንተም ራሱ ጥሩ አይደለም አንድ ነገር ሀፕን ቢያደርግ። ይልቁንስ በቃ ስቶፕ ብላችሁ ነው እንጂ ሌላው ይሰድበዋል እንዴ። እሱ እኮ የኢየሱስ ጠላት እኮ አይደለም። ኦኬ ነግ በኔ ይበሉ ሁላችሁ ነው። እውነቴን ነው የምነግርህ፣ ብትተው ጥሩ ነው። እቺ የበሰበሰች አሮጊት እንደሆነ እሷ ለይቶላታል። ገብቷል። ሁሉም ህይወቱን ይጠላ ነው። እቺ ህይወቷን ስለጠላችሁ ነው በሰው ህይወት የምትጫወተው። ገባ? የሰዎች ህይወት ላይ ማለት ነው። ገባ? ስለዚህ ብታግዙት እኔ ደስ ነው የሚል በቃ እሱን ከማገዝ አንቺን ማገዝ ይሻላል። ምክንያቱም አንቺን በደንብ ጠንቅቆ ያውቃል። አንቺ ህይወቱን ለመቀየርም ዝግጁ እንደሆንሽ ያውቃል። እየቀለድኩ ምናምን አይደለም። እኔ ሰውን ህይወት ከዚህ በኋላ ልንገር እንደዚህ አይነት ነገር ውስጥ አልገባም። ግን መቀየር ህይወት ልጁ ራሱ ህይወቱን መቀየር የሚችል አቅም ያለው ልጅ ነው። ገባህ? ግን ራሱን ነው አዋዋሉን አልባሌ ቦታ አድርጎ ያው እግዚአብሔር ደግሞ የሰው ባህሪ ደግሞ ይለያል። ገባህ? እንጂ እዚህ ሀገር ሰዎች በቀላሉ ህይወታቸውን መለወጥ ይችላሉ። ምንም ከሰው እርዳታ ጂጂ ግን መደወል ምቺ ከሆነ ቲክታክ ላይ መጥቶ ሲያወራ ምናምን ነገር ጋይድ ብታርጊው ይሄን ተው ይሄን አታርጊው ብትይ አሪፍ ነው። እዚህ ቤት አትግባ ምናምን እያለች ብትነግረው ጂጂዬ አስገቡት። እናንተ ቤትሽን መቼ ነው የምትከፍቺው? እኔም ልወጣ ስለሆነ ስማ አያጅቦ እኔ ስከፍት ትመጣለህ ወይ? ቡላላ ፕሊስ በእናታችሁ በቃ አትናገሩት። ስሙ በእግዚአብሔር በቃ እንዴ ቃል ገባልሻለሁ እኮ ጓደኛችንም ጭምር እኮ ነው ጂጂ እናቴ። ያ ግን እንደ ቀልድ አድርጋችሁ የምትናገሩት ነገር ለሰው ይጎዳል። ገብቶሃል? በዚህ ሰዓት እንዴ የማንም አሮጊትም እየተነሳች ዩቲዩብ ትሰራለች። ያም ቁጭ ብለ በቃ ጂጂ መራዊ የራሳቸው ልንገር፣ እያንዳንዷ ሴት እኮ ከሱ የበለጠ እየተቀጠቀጠች እንደምትኖር ታውቃለህ። ዳቦ እያገላበጠች ስንዲሆን እያገላበጠች ነው የምትኖረው። ለማያውቀው አውሮፓና አሜሪካን ያለ ሙጃ በሙሉ ከስንት አንዱ ነው ሰው። ጂጂ ወይ አሁን ልወጣ ነው። እሺ ንግታ እኔ አደራውን በተቀበልኩት ነው በዚህ ሁሉ ህዝብ ቃል ገባለሁ። እኔ አደራውን ተቀብያለሁ። ጂው አንተም ተቀበል። አይ ከሆዴ ጎንነን እናቴን ከሆዴ ጎንነን እኔ ልውጣ አንዴ። እሺ ጂጂ ቤትሽን ከሰከፍችን እንመጣለን። ቡላላኮ ቻው ማነሱ ሙድ ቻው ጂጂ ቻው ሉብኮ ፍቅር ቻው። እሺ ፍቅር አለሽ? አንድ ከመውጣት አንቺ እኮ መወድሽ በምክንያት ነው። አንያ ኮንፊደንስሽ፣ አንድ ሁለተኛ ነገር ይሄ
በደቦ ፈርዶ ከሚሮጥ ህዝብ ጋር አትሮጭ። ገባሽ? አስተራታቸው ናቸው ያስተማሩኝ ነው እንደዚህ አይነት የመጀመሪያ ተካስተሻለ ይሸሻል ሀጂና ግባ ብለሽ አስገባሽኝ። በቃ ያ ደግሞ ለኔ ብታይ እግዚአብሔር ወኔ ነው የሆነኝ። በቃ አንቺ ስታስገቢ ደስ ነው ያለኝ። በቃ ኮንፊደንሴን ጭራሹን የነበረኝን ኮንፊደንስ መነጠቅሽው። አቤት አሁን በዚህ ቋንቋ የሚመጣብሽ ነገር ጂጂ ስራሽን ይስጥሽ አንቺ ነሽ ሊልሽ ነው። አይ ሲሪየስ። ስለዚህ አሁን ላንቺ ያለኝን ክሬዲት ማን መውሰድ ይችላል? ማንም አይችልም። ገባ? እግዚአብሔርን ነው የምነግርሽ። እኔ የትኛውን ቤት ብገባ እቤቴ ገብቶ ስላንቺ ንግግር አንስቶ ማንም መሳደብ አይችልም ቤቴ ውስጥ። የሆነ ቤት ውስጥ ግን ገብቼ ልጫወት እዛ ውስጥ ያሉት ቢሳደቡ ቢናገሩ የዛ አስተያየት ተካፋይ አልሆንም፣ ግን ቁጭ ብዬ ሰማለሁ። ችግር የለብኝም። ግን እኔ በዛ አስተያየት ላይ አንቺን የሚያጥላላ ነገር አልናገርም። የሚያጥላላ ነገር ቢኖርብሽም ነው የማልናገረው ባጭሩ። ገባሽ? ምንም ነው የምነግርሽ ያለው። ጂጂ ልትቆርጠው ቃ መታለች ቢሉኝ ራሱ ትቆራጣው ነው የምለው ባጭሩ። ግን ትቆርጫዋለሽ? አቆርጠው። ጂጂ ግን ማለት ነው አንድ ነገር ልንገርሽ። በዚህ ጋር ወንድሜ ነህ፣ እንደ ወንድሜ ነው ስርዓት ያስተያለሽ። በዚህ ጋር ደግሞ ቱታስ ለብሶ ለማሳየት ትሯሯጫለሽ። ኧረ ግራ እግዚአብሔር እንጂ የስራቸው ሚስት ይሄ ቅጣት ነው። ወንድሜ ነህ እያልሽ በቅጣት መልክ ልታየው ምን ሞሚ ራሱ ወንድሜ ነው እያለች አይደል እንዴ? አይ የማያስፈልጋል ያለ ሞሚዬ እኮ ታዲያ አልተገለበጠችም እኮ መታ እንደዛ ብላ እኮ 15000 ሰታኝ እኮ ተቀጠቀች። 18000 ግን በጣም ያሳቀኝ መጨረሻ ላይ ግን መስጠት አልፈለገችም። ምክንያቱም በፍርዱ ተስማምታለች። እግዚአብሔርን አለ መስጠት ስላልፈለገች አለም እየጠበቀች ነበረ። የሆነ ነገር ቢጥሉልሽ ኖሮ በእውነት ትጥልልኝ ነበር፣ ግን አልጣሉልሽም። የኔዎቹ እንትናሉ ጠፉ። እርግጠኛ ነኝ ስራ ላይ ናቸው። የለም ምን እንዳልኩሽ ታስታውሻለሽ? አሁን ይቅርብን፣ አብዛኞቹ ጊፍተሮች ተኝተዋል አልኩሽ እኮ። አይ ነው የኔ እናንተ ጊፍተር ደግሞ በዛት ነው። ዳይመንድ ራሱ ያስቀጠቅጠኝ ነበር። እናቴ ትሙት ያስቀጠቅጠኝ። ተኝቶ ነው እግዚአብሔር የሚያወጣኝ። እሷ ለመኖሩ ልተኛ ብሎ ነው ሄደው። ይሄ ባለጌ አረዛው የተኛ እንደውም የእንቅልፍቲኒን ሁሉ ነው የማሰጠው አሁን አስልኬ። ዳይመንድ ግን ዝም ብዬ ሳስበው የሆነ ኃይለኛ ልጅ ነው። በቃ ኃይለኛ በጣም ምርጥ ሰው ነው። እግዚአብሔር በጣም ሲሪየስ ሰዓት ያለው ሲሪየስ በእውነት በቃ ግሩፖቹ ራሱ ጓደኞቹ በጣም ምርጥ ሰዎች ናቸው። ሄኒ እንደማውቀሻል ሄኒ ሪሪ የሱ ግሩፖች ናቸው። ሄኒን የማውቀው መሰለኝ ጭፈራ ቤት ያለው ልጅ ነው አይደል? ሄኒ በጣም ምርጥ ሰው ሄኒ አንደኛ አይ ላቭ ሂም በእውነት ሪሪ የኔ ጓደኛ በጣም ምርጥ ሪሪ ድሮ ነው የማውቃት ድሮ ነው የማውቃት ምናምን ብለሽ ወደ ራስሽ ለመገልበጥ አትሯራጭ። ምን አይደለም በማን መሰለህ በእነ ቴዲ ምናምን የሚባሉ ልጆች የለም በዛ ነው የማውቃት። ሂዊ ቤተል እረፊ ባለትዳር ነኝ 29 ሌብል ይዘሽ መተሽ አታማይኝ አልፈልግም። ሂዊዬ እህቴ ናት በነገራችን ላይ ሺዝ ማይ ሂዊ ቤተል የምትባለው አሜሪካን ግን ጥሩ ፍሬንዶች አፍርታል። እውነት ሀጂ አንድ ነገር ልንገርህ እስካሁን በዚህ ሚዲያ ላይ ማለት ነው በአንተ መልኩ መጥቶ እንኳን አንተ አይደለህም አሁን የምታየው ነው። በእርግጠኛ ነኝ ትከታተላለህ ብዬ ነው የምለው። በተለይ በአንተ መልኩ የመጡ ሰዎች ለመጀመሪያ ጊዜ አንተ እንዲያውም የሆነ ፈር የቀደድክና እንደዚህ አይነት ነገር እንዲሰበር ያደረክና ያንንም እንዳትረሳ። የውሸት ፕሮፓጋንዳ ይሄ እሱ ብቻ ሳይሆን የውሸት ብቻ ሳይሆን ለማንረዳው ነገር ወይ ለማናስተካክለው ነገር የሰውን ራሱ ፍትህ መደበቅ ነው የሚሆን። ገብቷል? እና እንደዚህ አይነት ራሱ ሰዎች እንዲያፍሩ የሚያደርክን ታውቃለህ። ግን ሀቁ ምን እንደሆነ ታውቂያለሽ? እኔ እንደዚህ አይነት ሚዲያ ላይ ስወጣ አብዛኛው በውስጥ በደንብ በአካል የሚያቀኝ ሰው ነው። ያ ነው በፊት ሌላ ችግር ያለባቸው ማለት በቃ የኔን ማንነት ሞር በደንብ የሚያውቁ አሉ የሚበዙት። ገባሽ? ጭንቅላታቸው አክሰፕት የማይሆን ሶሻል ሚዲያ ላይ በተለጠፈው ሳይሆን በስልኬ ዳይሬክት እየደወሉ ሀጂ የተፈጠረው ምንድን ነው ብለው ያናገሩኝ ከጎንህ ነን ያሉኝ በጣም ብዙ አሉ፣ በአካል በደንብ የሚያውቁኝ። ገባሽ? ስለዚህ ያ እኔን ብዙ አልጎዳኝም። ግን እዚህ ምንም የማያውቅ ሰው የሌለው ሰው ቢሆን ኖሮ በጣም ይጎዳ ነበረ። ግን በአካል ስለማንነትሽ የሚያውቅ ስለ ባህሪሽ የሚያውቅ ያየውና የኖረውን ነው የሚመሰክረው።
አንዳንዴ ለምን ፍትህ ራሱ ኢትዮጵያ ውስጥ እንደሌለ አሁን ምን ይገባኝ። ለምን ታውቃለህ? መንግስት ራሱ አሁንም ያ ነገር እውነት ይሁን ውሸት ዝም ብለን ነው ለካ። ምክንያቱም የሆነች ነገር ስህተት ሊኖር ይችላል። ከዛ በኋላ ወንጀለኛውና ተጠቂው ከመናገር ወይንም ደግሞ አጥቂው ከሚናገረው ይልቅ እኛ ሳና የምንናገረው ስለሚበዛ መንግስትም የኛን ችግር ችላ ያለው ትክክል ነው ማለት ነው። ልክ እኮ ነው። እውነቴን እኮ ነው የምልሽ። በእውነት ብዙ ሰው ስለሚያቀኝ እኮ አልኩሽ። እኔን የሚያቀኝ ሰው ቁጥር ስፍር የለውም። ጂጂዬ ሲሪየስ ነው የምነግርሽ። ከአዲስ አበባ ጀምሮ የሚያቀኝ በጣም ብዙ ሰው ነው። እንዴ እኔ ሊያሾ ራሱ ከስንት ዓመት በፊት ነው ማለት 14 ዓመት እኔ ግን ማለት እንኳን እኔም እኮ ብዙም አሁን እኮ ነው በዚህ ቦርም እኮ ሚዲያ ላይ ሊያን እኮ አልኩሽ እኮ በጣም ቤስት ፍሬንድ ከመሆናችን የተነሳ አልኩሽ እኮ ድሮ እዛ ስዊድንም ሉዊ ቪቶን ገብቼ ስገዛ ቦርሳ ስገዛ ጫማ ስገዛ ምናምን ቪዲዮውን አሳያት ነበረ። ሲሪየስ እዛ ብሄርን መቅዲም ጀለሳችን አለች። መቅዲ ትደውላትና ቪዲዮ ይሄው የሚገዛውን ይሄው የሚያወጣውን ብር ማለት ታሳያታለች። ከበፊት ጀስት ፍሬንድ ነን። ገባሽ? አንድ ቀን ተነካክተን አናውቅም። ሪስፔክት አለን፣ መከባበር አለ። ገባሽ? ሰው እንደዛ አይነት ሰዎች በምንም አይነት ተአምር ተገልብጦ ሊያጠቃሽ አይመጣም። አይተሻታል። ያ የመጀመሪያም ሲለቁላት እኔ እንደዚህ አላውቀውም እንደዚህ መውጣቱ ራሱ ገርሞኛል ብላ ርዕሱን የዘጋችው። አሉልሽ ደግሞ ልክ እንደነ ዮኒ ማኛው አይነት ምንም የሌላቸው እሱ እንደዚህ ነው ባህሪው። ብቻ እዚህ ጋር ሰው እንዲሰበሰብ ነው የሚፈልገው። አይ ኖ ግን እሱም ደግሞ አትፍረጅበት እና ተብሎ ለምኖ እምቢ ስትይው አስቢ ምን እንደሚመስለው። ያ አሁን እኮ ገባኝ እኮ ናና እኔ ጋር ትንበል ብሎት ማለት ነው 6 ጊዜ እኮ አልኩሽ። ከዛ ደግሞ ያሳቀኝ ፓርቱን ልንገርሽ፣ በጣም ያሳቀኝ ፓርቱ። ከዛ ሼር ተደረገልኝ እነ ሲስተር ምናምን ገቡ ተብሎ ልክ እዛ ሄጄ ከስር ሳቅ እኮ ነው የላኩት፣ ገዝታ አላኩለት። ከዛ ሾፍ አደረገኝና ያያል እኮ ደግሞ ሾፍ አደረገና አንተ እንዳንተ አይነት ሰው እኔ ቤት አይገባም። የመጀመሪያውን ኮሜንት ማለት ነው ብትከፍለኝ አልገባም የሚለውን ከጻፍኩኝ በኋላ እሱ ከተነበበ በኋላ ቀጥታ ሚውት አደረገው። ሌላ ኮሜንት ነው ውርደቱ ነው አለ እሱ። እዛ ብሄረን ብትከፍለኝ አልገባም ብዬ ስጽፍለት እሱ ተነቧል። ወዲያው ሚውት አደረገው። እሱ ልጅ ግን በጣም አንዳንዴ ምን ከምን እንደሚያዝ እንደዚህ በእንደዚህ ፍጥነት የሚምለጨልጭ ግን በህይወት ያጋጥመው ነገር ተቃል። ብዙ በሽተኛ አለ፣ ብዙ አራዳ አለ፣ ብዙ ያበደ አለ፣ ብዙ ካጅ አለ። ሳምሪ ስቶኮሎም ፎሎ መልሽ፣ ፎሎ አድርጌሻለሁ። የሀገሬ ሰው ስለሆነች ነው። ይሁን ማይናገር በፍጥነት ነው ተገልብጦብህ አመድ ሊያደርግ ይፈልጋል። በፍጥነት ተገልብጦ ደግሞ ሊደግፍ ይፈልጋል። ሁሉንም አውቃለሁ ይላል። ለዚህ ነው ዜሮ ነው የቀረበው። ምን እንደሆነ ታውቂያለሽ? አትፍረጅበት። በቀደም እኮ አወራን። ፀጉሩ ሲተከል ከተለያየ እምነት ያጂቱ ያንተ አዶናይን እኮ በሰከንድ ብሎ ደግፎት በሰከንድ ነው የተገለበጠበት። በሰከንድ ግን እንትኑ እኮ ነው ፀጉሩ ነው ከተለያየ እምነት ከተለያየ እምነት ነው የተከለው። ነገርኩሽ እኮ የሆነ በጣም አብዛኛው ፓርቱ እንትን ተከፋፍሏል። ጭንቅላቱ ከተለያዩ እንዲያውም ከተለያዩ ሰዎች ናቸው። አዎ የለውም። አሁን እኛ ብናስተክል በጣም ብዙ ጺም አለን ያዋጣል። አሁን እሱ ከስርና ከብብት እንኳን እንዳያስተክል የለውም። ለምጥ በልቶታል። አይተሽ ሰምተሻል? ለምጥ ነው አሉ በልቶታል። እና ጺም የለውም። የተጋጋጠ መላጣ አልነበረም አሉ። ለምጥ ነው መላጣ አልነበረም። አሁን ሰው አላለ ፀጉር ላይ ላሽ በላኝ የሌለ እሱ እዛ አካባቢ ነው ላሽ በልቶ የጨረሰው። የቱ ጋር? እዛ ጭገሩ ላይ ላሽ በልቶታል። አይበቅልም በቃ። ኦኬ አይትሌ እሺ። እንትን ምንድነው የተወቀጠ ሱፍ ነው የሚመስለው አሉ። እዛ አካባቢ ነጭ ሆኖ አሉ። ሚስቱ ስትናገር ነው የሰማሁት። አጂ ድልልያይ የለውም ጺም አይላጭም አሉ። አንድ ቀን ፀጉር መስሎት ዋብስ ተቀብቶ አሉ። ቆዳውን ነው የላጠው። ጂጂ አለቀልሽ። ዮኒ ማኛ ገደለሽ። ምንድነው ከተናገርሽ በኋላ ለምሳሌ አሁን ደግሞ በዛኛው አድርጎ ወደዛችኛው ወደ እንግንጋንጋ ዞሮ ጂጂ አዳምጪ። አሁን እንደ ጅቦ ቀላጅ አለ። ኧረ ጅቦ በምን ጅቦ እኮ አቋም ጅቦን አይተሽዋል? ትናንትና ገና ልልህ ሰው ስል እንዴት ነቅሎ እንዳሮጠ
ያቃላ የሆነ በቃ ያቃላ የሆነ ቦታ ላይ ኖ ኖ ኖ ነው ይላገባ የኔ ጨዋታ እጅግ እኮ በጣም አሪፍ ልጅ የኔ ቀልድ ነጥብ ያለው ነው። ገባ ሙጃ ሙጃ ታውቃለህ? ደርቋል። ሰው ሰልችቶታል። ገባሽ? የእሱን ቀልድ ሰው መስማች ሰልችቶታል። ተለመደ፣ ተደጋገመ። አሁን የሰው ልጅ የሚፈልገው ልክ እንደኔ አዲስ ምላስ፣ አዲስ ቀልድ የማይደጋገም በየቀኑ ለየት የሆነ በቃ ሰልችቶናል። አቦ ሰልችቶናል። በቃ የሆነ መሳቅ እኔ አንዳንድ ስቆስ አደረግ እንደዚህ የሆነ በቃ የሚያስቀኝ ነገር ወይንም በስነ ስርዓት ሲሪየስ እዛም ትሄዳለህ እዛም ኛኛኛኛኛ በጣም ነው የሚደብረው። የኛ ሰው ደግሞ ሰልችቶታል። በየቤቱ ስብሰባ ነው፣ በየቤቱ መዋጮ ነው፣ በየቤቱ ፖለቲካ ነው። ሰልችቶታል በጣም። እዛ ቤት ስትገቢ ኢዘዲን ጠልፏት ለኑረዲን አስረክበው ይላል። ሰማሽ? እንደ አይነት ጨዋታ ሰው ስለሰለቸው ወዴት ሂድ ጂጂዬ? ግን እንደዚህ መቀለጃ ሆነን እንቀራለን ብላ ይሄ ጊዜ ይመጣል ብላ አስባል። እንደዚህ አይነት ስቶሪ እሰማለሁ ብዬ በህይወት ያስቤያለሁ። እኔ ራሱ ውጪ ሂጄ የሆነ እኔ ሆሊውድ የምገባ ነበር የሚመስለኝ። የሆነ የሆሊውድ ስቶሪ ነበር መሰለኝ። እኔ መቼም መልሽ እዛ ጋር የሆነ ባክግራውንድ ስሰማ ጋዴም ሽት አዲስ አበባ ሆኜ ያላረኩትን ነገር እዚህ ቁጭ ብዬ ስከታተለው ራሴን ነው የማውቀው። እንዴ ታዲያ እሱ እኮ ነው የሚያስቀኝ። እኔ ለራሴ ግን በጣም ብዙ አመት ተዝናንቻለሁ በእናንተ ሳልገባ። አልወድም እውነቴን ልንገርሽ፣ ግን እስቅ ነበረ። የኛና አሁን ይሄ አንድ ላይ ማድረግ ግን ይከብዳል። አንገናኝም እኮ በእውነት። በጣም ከሚገርምሽ ነገር ሞጣን አየዋለሁ፣ ደስ ይለኛል፣ ይመቸኛል፣ በጣም ይመቸኛል። አንቺን አይሻለሁ። ኩዊሊያን ደግሞ በጣም ነበር የምወዳት። በቃ ፈንታ አረገኝ ነበር በጣም ገብቶሻል። እና አብዛኛው አንዳንዶቹ ምናምን አይመቹኝም አላለ የሆነ ድርቅ የሚሉ ሮሚ በጣም ትመቸኛለች። ያራዳ ልጅ ናት ሮሚዬ፣ ምርጥ ናት። በጣም ነው የምወዳት ራሱ የሆነ ሰዓት ላይ የሆነ ነገር አላት። ገባ እስ ኖርማል አላት። ገባ አዲስ አበባ ልጅ ናት። እና የሆነ ሰዓት ላይ ደግሞ ፋራ ስትሆን ደግሞ አሉ እሷ እንትን ይኸውልሽ፣ ሮሚ ምን መሰለሽ ባህሪዋ፣ አንዳንድ ጊዜ ፋራዎች ድንዝዝ ብለው ሲጎዱ እንደ ፋራ ሆና ትመጣላቸዋለች። ከዛ ፋራዎችንም ታዝናናና ከዛ ደግሞ ለአራዳ ልጆች በውስጥ በኩል እነሱስ ማን አላቸው ትላለች። እንዲህ ነው የሰው ልጅ መሆን ያለበት። ገባሽ? ሀጂ ምናምን አለችና ከዚህ እንግዲህ ይዘለት ነው ይዛኩት ሮሚ ምንድን ነው ያላት? ሮሚ አይደለም እንጂ ምንድን ነው ያላት? ምንድን ነው የሆነ መጠሪያ ያላት የሚጠሯት ነገር እና የአዲስ አበባ ልጅ ነው ይላታል። እንዲህ ያለችው የአዲስ አበባ ልጅ ነው። አይ እንደዛማ ከሆነ ወደ እሱ ተገልብጫለሁ። ዳይሬክት በቃ ራሷን የለወጠችው ዝርያ ሀጂ እኮ የአዲስ አበባ ልጅ ነው ብሎ ጻፉላት። እንዲህ ስትል እኔ ማብሬ ያየሁት ኮሜንቱን እና ልጅ ነው ሀጂ የሚባለው እንደዚህማ ከሆነ ተለውጫለሁ፣ በቃ ከሱ ጋር ነው የምደግፈው አላለች። ወዲያውኑ እኮ የተከረበተችው ግን አይደለም። ሮሚ እኮ ስሚ ዝም ብላ አትከረበትም እኮ፣ የሚጽፍላትንም ሰው ትለያለች። አዲስ አበባ ካልካት በቃ ልክ ነው። አዲስ አበባ ስላልካት ምንም አይመስላትም አለ እንትንም አለ እኮ አሁን ዮኒ ማኛ አዲስ አበባ ራሱ በጋብቻ ነው የገባው ታውቂያለሽ? ስሚ ሶስት ትዳር ያደረገ ሰው እንደሆነ ታውቂያለሽ? ሶስት ያገባ እኮ ዮኒ ማኛ ነው። ይኸውልሽ አዲስ አበባ በትዳር ገባ። አሁን ወደ አዲስ አበባ ሲመጣ አንድ አገባ። ከዛ እንደገና ደግሞ በጋብቻ ወደ አሜሪካ ሄደ። ሁለት እዛ ፈታና እንደገና ደግሞ ሌላ ጋብቻ አደረገ። ወደ ሶሻል ሚዲያ ሲመጣ ሶስተኛ ገባን። አንተ ልጅ ቻው ዘሮ ቀለጥ ቻው ልጆች። ዛሬ ምን ሆኖ ነው? በጧት ስለሆነ ነው። ናውጣ ነውጪ። ቤተሰቦች በጣም ነው የምወዳችሁ። ይመቻችሁ። ያራዳ ልጅ ማታ እንገናኝ።